ከዛ ምንም ማድረግ ስለማይችሉ ሄዱ ጠንቋይ ቤት ማለት ነው። ጠንቋይ ቤት ሄደው በቃ ላንተ እንዲያገለግልልህ ልጄን በሰዋትነት ሰጥሃለሁ እና ልጅ ብቻ ስጠኝ በቀለ የሚባል ልጅ አላቸውና በቃ ያኔ እኮ ደነግጣለሁ። እዚህ ትመጪልኛለሽ? እመጣለሁ ግን ለምን እንደምታስደነግጠኝ ይሄን ነገር ተዋላልኩ። እንደዚህ እንጫወታለን። ተዋላልኩም ወይ? እሺ ንቅ ያረኩሽ ሚስቴ ለአንተ የሚበረከት ነገር አለ። አበረክትልሃለሁ። ዝም በይ አንቺ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ሰሞኑን ትንሽ ጠፈት ብለን ነበር በአንዳንድ ምክንያቶች እንግዲህ ጉዳዮችን ወደዛ ወደዚህ ለማድረግ ጊዜም ስላልበቃን ነው ጠፍተን የነበረው። ዛሬ ደግሞ አንድ እህታችን እንግዲህ ያጋጠማት ነገር አለ። ኖርማሊ እሷ ላይ ሳይሆን የምታውቀው ሰው ላይ ነው። ስለዚህ የተፈጠረው ነገር ምንድነው? ምንስ ነው እንድናግዛት የምትፈልገው የሚለውን ነገር እና ደግሞ ከጀርባ ያለው ሚስጥር ምንድነው የሚለውን ከሷ ጋር ቆይታ የምናደርግ ይሆናል። እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በዚሁ አጋጣሚ ለመግለጽ እንወዳለን። አብራችሁን ቆዩ። እሺ እናቴ በቅድሚያ እንኳን በሰላም ተገናኘን። ማን እንበል? እንኳን ሰላም ቆየኝ። መስከረም እባላለሁ። እሺ መስከረም፣ ያው የተወሰነውን ታሪክ ከኔ ጋር አውርተንበታል በስልክ። ነገር ግን ያው አጠቃላይ ደግሞ ስለተፈጠረው ነገር ማወቅም ስላለበት ህዝቡም የሚመለከተውም ካንቺ አንደበት እንዲሰማው ብዬ ነውና ምንድነው ያጋጠመሽ? ምንድነው የተፈጠረው? ትክክል። እኔን እንኳን አይደለም ያጋጠመኝ ማቀ በቅርብ ያሉ ዘመዶች ቤተሰብ ነገር ጓደኛዬ ያጋጠመውና ጠንቋይ ቤት ምናምን ነው ችግሩ። እንደዛ ነውና ጓደኛዬ በሱ በጠንቋይ ተያዘ ነው ማለት ሙሉ ነገሩ ከጥንቁልና ጋር የተሳሰረ ነው። ህይወቱ ሙሉ የተበላሸ ነው። እናትና አባቱ በጣም ችግር አለባቸው። በጣም ነው ጠንቋይ ቤት የሚሄዱት። ምንም ነገር ሲፈጠርባቸው ወደ እግዚአብሔር አይደል መፍትሄ የሚጠይቁት ጠንቋዩ ጋር ነው የሚሄዱትና ይመስለኛል ከዚህ በፊት እንዲህ ሲናገሩ ቤተሰቦቹ እንደሰማሁት ልጅ አጥተው ልጅ ተስለው ነበርና ቤተክርስቲያን ሄደው ቢጸልዩ ቢሳሉ አልተሳካላቸውም። ከዛ ምንም ማድረግ ስለማይችሉ ሄዱ ጠንቋይ ቤት ማለት ነው። ጠንቋይ ቤት ሄደው በቃ ላንተ እንዲያገለግልልህ ልጄን በሰዋትነት ሰጥሃለሁ እና ልጅ ብቻ ስጠኝ በቀለ የሚባል ልጅ አላቸውና ሌላ ልጅ ከሰጠኝ በቀለ የሚባለው ልጅ አንተ ቤት ያገለግላል። በቀለ መስዋዕት ነው የሚሆነው። አዎ አገልጋይ ነው ለሚሰጠው ልጅ አገልጋይ ነው የሚሆነው። ይሄ ቤት ያለው ልጅ ለዛኛው አገልጋይ ነው የሚሆነው ለጠንቋይ ሄዶ ማለት ነው። እና እንደዛ ብለው ለልጁ ቃል ገብተውለታል ለጠንቋዩ ማለት ነው። እና ጠንቋዩ አሁን በቀለ የሚባለው ነፍስ ሲያቅ መሄድ አልፈለገም፣ ወደዛ መግባት አልፈለገም። አንድ ማህበረሰቡ እንደማይቀበለው ያውቃል፣ ብዙ ተቀባይነት እንደማይኖረው ስለሚያውቅ መግባት አልፈለገም እና የሆነ ራሱን በራሱ መንገድ መጓዝ ነው የፈለገው። ግን አንዲት ሰጥቷል አይደል? እሺ ጠይቀኝ። አሁን የተፈጠረው ነገር አሁን እንደነገርሽኝ ከሆነ አንቺ ላይ አይደለም በቅርብ ከምታውቂያቸው ሰዎች መካከል አንዱ ሰው ነውና ይሄንን ነገር አንቺ ለኔ እንድትነግሪኝ ያደረገሽ ምክንያቱ ምንድነው? ከሰውየው ጋር ያለሽ ግንኙነት ምንድነው? ትክክል እንድነግርህ ያደረገኝ አሁን በደንብ ልንገርህ ብዬ እኮ ነው እንድነግርህ ያደረገኝ። አሁን በቀለ በተሰጠበት እንትን ማለት ነው በቀለ በተሰጠበት ሳይድ ሰው መግደል ጀመረ ማለት ለምን እንዴት እንደሚገል እንዴት እንደሆነ አልገባኝም። ግን በቃ እሱ ጋር ሄዱ ሴቶች ገርልፍሬንድ ቦይፍሬንድ ምናምን ማለት ፍቅር ይጀምራል ከሴቶች ጋር። ግን ከሱ ጋር ብዙ አይቆዩ አጣችኋለሁ እኔ በቃ ዝም ብዬ መጠራጠር ተሰማኝ። ገባ ብዙ አብሮት አይቆዩምና አጣችኋለሁ ሴቶቹ ትንሽ ጊዜ አብሮት ከሱ ጋር ከታዩ በኋላ ጥሩ የሚባሉ ሴቶች ናቸው። ቆንጆ ሴት ነው የሚያመጣው። ግን አብሮት ብዙ አይቆዩ። ትንሽ ጊዜ አብሮት ከቆዩ ደግሞ ሌላ ሴት የታረካት እሷን እኔ ለክ እንደ ቤተሰብነት ትንሽ የሚጠረጥረው ነገር አለ። ገባ የሚሰማኝ ስሜት አለ። በቀለ የተባለው ነገር አለ። ገባ አይደል? የሰማው ትንሽ ጫፍ ነው። ብዙ ዲቴል ባላቅም የማውቀው ነገር አለ። ትንሽ የሆነ መገበር መስዋዕት ማለት እሱ በህይወት ለመቆየት እንደዛ ማድረግ እንዳለበት ሰምቻለሁ። እና ግዴታ መገበር እንዳለበት እንደዛ መገበር አለበት ሲባል ሰምቻለሁ። እስኪ ያው የተወሰነውን ታሪክ ታውቂዋለሽ በማሰብ ነው ጥያቄ የምጠይቅሽ። ገብቶኛል።
ወደ ኋላ መለስ ስላርግሽና የበቀለ ቤተሰቦች ከዚህ ከጠንቋይ ጋር ወይም ጥንቆላ ጋር የሆነ ግንኙነት አላቸው እያልሽ ነበር። እናትና አባት ነው ወይስ እንዳለ ቤተሰቡ በሙሉ ነው በእንደዚህ አይነት ነገር ውስጥ ያለው? አንቺ በምታውቂው ደረጃ። እኔ ቤተሰቡ የሱ እናትና አባት ነው የማውቀውና እሱን ነው የማውቀው በደንብ ቀረቤታ እኔ ከሱ ጋር ነው። ስለዚህ ሰፈር ውስጥ ይወራባቸዋል ማለት ነው። በትክክል አዎ። እኔም ያንን ጭምጭምታም ሰምቼ ነው እንጂ ማንም አይነግረም። እንደዚህ አይነት ነገር ሚስጥር አይደለም፣ ማንም አይነግረም። ስለምቀርበው በቀለም ለዛ ትንሽ ጫፍ ጫፉን ስለሰማው ነው እንጂ ያን ያህል እኔ እንደዚህ ብሎ የሚናገር የለም። የራሴን ጥርጣሬ ነው አንተ ጋር እንድመጣ ያደረገኝ እኮ አንተ ከኔ የተሻለ ስለምታውቅ ማለት ብዙ ወንጀሎችን ስትፈታ ስለማቅ በደንብ እንድታጣራ በደንብ ዲቴል እዚህ ነገር ውስጥ ገብተህ በደንብ እንድትፈታው ብዬ ነው። እኔ ዝም ብዬ በቃ የተሰማኝን ነው ላንተ እየነገርኩ ያለሁት። የበቀለ እናትና አባት አሁን በህይወት አሉ ወይስ? አሉ መሰለኝ። እርግጠኛ አይደለሽም? እርግጠኛ አይደለሁም። ቆየው ካገኘኋቸው ወደዛ ቤት ሄጄ አላውቅም። ሰፈር ቀይሬያለሁ አሁን እኔ ባለው ነገር ጥሩ ስላልሆነ እኔ ሰፈር ደህንነት ምናምን ስል ሰፈር ቀይሬያለሁ። በቀለና ቤተሰቦቹ በዛ የምትኖሩበት አካባቢ ሰፈር ላይ ምን አይነት ስም ነው ያላቸው? ሰው ምንድን ነው የሚላቸው? ይፈራቸዋል? ይቀርባቸዋል? ይርቃቸዋል? መቅረብ ምናምን ሳይ ሰው ይፈራቸዋል ማለት በቃ ስራቸው ሁሉ ነገራቸው ከፈጣሪ ጋር የተገናኘ አይደለም። ጠንቋይ ጋር ነው ግንኙነታቸው። ውሏቸው አዳራቸው ጠንቋይ ጋር ነው። ግብር መስጠት፣ መተት ማስደረግ፣ የሰውን ህይወት ማበላሸት ምናምን በቃ የሰውን ለልጃቸው ህይወት ያራሩ ለማንም ህይወት ይራራሉ ማለት አይቻልም። ቀደም ብለን እኔና አንቺ እንዳልኩሽ እያወራን ነበርና ከነገርሽ ነገር በጣም የገረመኝ ነገር ነበር። ግቢ ውስጥ ጥቁር ዶሮ ይወረውራሉ፣ ሳንቲም ይወረውራሉ፣ የሆነ የታሸገ ነገር ምናምን እያልሽ ነበር። በትክክል አዎ፣ በትክክል አሁን ጠዋት ስትወጣ አሁን አንተ ግቢ ውስጥ ተወርውሮ ልታገኝ ትችላለህ። ጥቁር ዶሮ የሞተ ጥቁር ዶሮ በቃ የሆነ የተጠቀለለ ነገር ምናምን አይጥ ምናምን ግቢ ልታገኝ ይችላል። በቃ በር ላይ ምናምን ልታገኝ ይችላል። ዝም ብለው ነው የሚወረውሩት። ግን ከነሱ ውጭ ሌላ ሰው የሚጠረጠር የለም? እነሱ ብቻ ናቸው? ለጊዜው ማውቀው እነሱን ነው ማለት ሰፈሩ ላይ ሊኖር ይችላል እኮ ሌላው እንግዲህ እነሱ ስማቸው ስለጠፋ እንዴ ሁሌ የምናስበው እኛ እነሱን ነው። በቃ ግን ኑሯቸው አሁን ብዙ ጊዜ አሁን እኔ በጣም የሚገርመኝ ነገር እንደዚህ አይነት ነገሮችን የሚያደርጉ ሰዎች ኑሯቸው የተሳካ አይደለም። በጣም ተራ ኑሮ የሚኖሩ ሰዎች ናቸው እና የበቀለ ቤተሰቦች ኑሯቸው ምን ይመስላል? ሀብታሞች ናቸው? እንደዚህ የሰውን እድል በመውሰድ ምናምን ነው አይደል አብዛኛው እንደዚህ የሚያደርጉትና ሀብታሞች ናቸው እንደዚህ አይነት ነገር ላይ ያሉበት? ሀብታሞች የሚባሉ አይደለም ግን ጥሩ ኑሮ ይኖራሉ ማለት ያን ያህል ጉስቁል ያሉ ሰዎች አይደሉም። በቃ በቂ ስራ የላቸውም ግን በምን እንደሚኖሩ የራሴ ይገርመኛል። ስራ አይሰሩም ግን በቃ ቤታቸው ሙሉ ነው፣ ሁሉ ነገር ሙሉ ነው። ምንም ጎሎባቸው አይቼ የማውቀው ነገር የለም። ያም ነው እንድንጠራጠር የሚያደርገን እኮ ማንም ሰው ስራ ሳይሰራ እንዴት ነው ቤት ሙሉ ሊሆን የሚችለው? እንዴት ነው የጎረቤት ልጅ ሳይሳካለት ያንተ ልጅ እንዴት ነው እዚህ ቤት ያለ ሰው የሚሳካለት? እዚህ ቤት ልጅ መኪና እየገዛ ያኛው ልጅ ምንም ሳይኖር አንተ መኪና ኬታ ምትገዛለህ? ስለዚህ የአካባቢውን ሰው ያስመረሩታል። አሁን ባልሽው መንገድ ያደርጋሉ። የተለያዩ የሚወረወሩ የሚጨሱ ምናምን ነገሮች ያደርጋሉ እያልሽ ነውና በትክክል የአካባቢውን ሰው ቀስ በቀስ እዛ አካባቢ እየወጣ ነው እየለቀቀ ነው። በቃ በእነሱ የተነሳ ማለት ጎረቤት የሚባለው ወጣት ልጅ ይሳካለት አልቻለም፣ ሊያልፍለት አልቻለም። ጎረቤት የሚባለው ሰው ኑሮ ዝቅ ወደ ታች ነው እንጂ ከፍ አይልም። ኑሮ እየተጎዳ ኑሮ እየተበደለ ነው የሚሄደው። እኔም በዛ የተነሳ ነው ሰፈር ለቅቄ የጠፋሁት አይደል? አዎ በቃ ምንም ሊሳካልኝ አልቻለም፣ ኑሮ ሊያምር አልቻለም። ስለዚህ በቃ እዛ ሰፈር ከነሱ ውጭ ሌላ ማንም እንግዲህ የምናውቀው የለም። እነሱን ነው የምናውቀው። የሰው እድል ይወስዳሉ እንዳይሳካል በቃ ሙሉ ህይወትን ነው የሚያበላሹት። ስለዚህ ይሄ ሙሉ ለሙሉ ባዕድ አምልኮ ወይም ጥንቆላ በምንለው ሰርክል ውስጥ ነው ያለው። በትክክል ስለዚህ እስኪ ወደ በቀለ ደግሞ ወደ ጉዳያችን እንምጣ። በቀለ እንደነገርሽኝ ከሆነ ኖርማል ላይፉን እየበራ ነበር። በመሀል እነሱ ልጅ እምቢ አላቸው፣ መውለድ አልቻሉ። ስለዚህ እስኪ ሂደቱ ነገር ከመጀመሪያው ጀምረሽ እዛ ለጠንቋዩ ምን አሉት? ጠንቋዩስ ምን አለ? በቀለስ ምንድነው የወሰደው እርምጃ? አሁን ላይስ ምን ላይ ነው ያለው? ለጠንቋዩ ማለት ይሄኛው ልጅ መውለድ ሁለተኛ ልጅ መውለድ ፈልገው ነበርና ሁለተኛ ልጅ ለመውለድ በፈጣሪ ከበቀለ ውጭና መገበር የፈለጉት ይሄኛው ልጅ አገልጋይ ይሆናል። በቀለ ላንተ ሰጣሃለሁ፣ ላንተ ተገዥ ይሆናል። ለጠንቋዩ በቃ ግብር አይደል? ግብር ማለት ነው እሱ። በቃ አገልጋይ በቃ ቡና የሚያፈላለት ተላላኪ ምናምን ነው በቀለ እንዲሆን የተፈለገውና እሱ ነው። አሁን በቀለ ነፍስ ሲያውቅ ወደዛ ህይወት መግባት አልፈለገም። ይሰማል ምንም ቢሆን እያደገ ሰፈር ላይ የሚወራ ነገር ይደርሳል ጆሮ። እሱ ወደዚህ ማለት ጀመረ ሲል በቀለ መታመም ጀመረ። አይምሮውን መሳት ጀመረ። አንዳንዴ ጤነኛ ይሆናል፣ አንዳንዴ ያብዳል።
በቃ የሰፈር ሰው ደስ ሲለው በቃ በጣም ነው የሚረብሸው ሰፈር ላይ ማለት ነው። ያብዳል ስትይ አሁን ላይ ኖርማል ብትብት ነው ወይስ እንዴት ነው? ልብሱን ጨርቁን ጥሎ ምናምን ጨርቁን ጥሎ ሳይሆን ይሁን አላረ ጨርቆቹን ሳይጥሉ በቃ ዝም ብለው እየፈለፉ እንደ ልብሳቸውን እጃቸውን እያወናጨፉ ምናምን ሄደዋል አይደል? እንደነሱ አይነት እብድ ነው ማለት ልቅቅ ብሎ አልለቀቀም። ስለዚህ የሆነ ሰዓት ላይ እንደ ማበድ ያደርገዋል። የሆነ ሰዓት ደግሞ በቃ ኖርማል ትክክለኛ ሰው ይሆናል። በቃ ወደ ራሱ ይመለሳል። የሆነ ሰዓት ወደ ራሱ እኮ ይመለሳል። የሆነ ሰዓት ይሄ ያብዳል ይሄዳል ይመጣል አይነት ነገር ነው የበቀለ ህይወት። መስራትም መማርም ምንም ነገር አልቻለም። ስለዚህ ማድረግ ያለበት እንደሰማሁት ነው የምነግርህ። ማድረግ ያለበት የተባለ ጠንቋዩ ያለው ማለት ነው እኔ ጋር ስትመጣ ገብርልኝ፣ ሰው ረድ፣ ሰው ግደል፣ የህፃናት ልጆችን የወጣት ሴቶችን ነፍስ እንዲያጠፋ እያረድ ደም እንዲያመጣ ደም ነው የሚፈለገው። በቃ እንደዛ እንዲያደርግ ነው የተባለው ማለት ነው። እና አሁን በቀለ አሁን እሱ ነው እያደረገ ያለው ለመኖር። በቀለ እሱ ጋር መስራቱን አልፈለገውም። ይሄ ማገልገሉን ትቶ ነው የመጣው። ትቶ ሲመጣ ደግሞ እሱ ረገመው ነው የምትይኝ። ስለዚህ ጤናውን አጣ፣ መማርም መስራትም ምናምን አልቻለም። ስለዚህ ያን ደግሞ ማርከሻ የሚባለው ደግሞ ሌሎች ሴቶችን ደም ለዛ ሰው ወስዶ እንዲገበር ማድረግ ነው። ማርከሻ ብቻ ሳይሆን በቃ እሱ መኖር ስለፈለገ እሱ በቃ ማለት ይሄን እብደት ህይወት ስላልፈለገው ጤነኛ እንዲሆን እንደዚህ ማድረግ አለበት። ይሄን ሲያደርግ ጤነኛ ይሆናል። ይሄን ሲያደርግ ጤነኛ ይሆናል ማለት ረግሞታላ። በቃ አላገለግልም ምንም ማለት እንደዚህ ህይወቱን ለመስተካከል ማለት ለመስተካከል ስለ በቃ ኖርማል ሰው ለመሆን እንደዚህ ማድረግ መግደል አለበት። ስለዚህ በአመት አንድ ሰው ሁሌ የሆነች ሴት ትሞታለች። መስከረም ላይ በቃ ግዴታ ነው ይገላል። አዎ ይገርም ነው። ይህን ነገር አንቺ ያው ጠንቋዩን ግግር ምናምን በምን አይነት ሁኔታ ነበር የሰማሽው? ወይስ ሰፈር ውስጥ ይወራሉ? ሰፈር ውስጥ ይወራሉና ቅርብ ላይ ለቤተሰቡ ብዬ ነገር ያለውና ይነግረኛል። በቀለም ጋር ትንሽ ቀረቤት አለ እና ግን የማየው ነገር በቃ አዲስ ነገር ሳይበት ተቀየረ። እኔ የማውቀው በቀለ ደህና ልጅ ነበር፣ ጥሩ ልጅ ነበር፣ አስተሳሰቡም ጥሩ ነበር። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንደነገርሽኝ ከሆነ ሰዎችን የሆነ ነገር እያደረገ ነው ብለሽኛል። እዛው ሰፈር ነው የሚኖረው? ቤተሰቦቹም እንደሞቱ አታውቂም? ቅርርብነትሽ ደግሞ የሆነ ቀራረባቸዋለን ብለሽ ነበር። ሞተዋል ወይ ስልሽ ደግሞ እርግጠኛ አይደለሁም ምናምን እያልሽ ነበርና ትንሽ ውዝግብግብ አለብኝ። ትክክል እንደነገርኩህ ከበቀለ አሁን ራሱን ችሎ ወጥቶ ነው የሚኖረው። ለብቻው ነው የሚኖረው? አዎ ለብቻው ነው የሚኖረው። ገባህ? አልቻለም። በቃ የሰውንም እዛ ሰፈር ያለውን ግዴታ ይሄን ነገር ርቆ ማድረግ አለበት። ሁላችንም ባይን ይከታተሉታል። ገባህ? እኔ ርቅ ያለው ሁሉም ሰው ያዩታል፣ ይጠብቁታል። ገባህ? እንቅስቃሴውን ስለምን ለየት ያለ ራቅ ያለ ሰፈር ነው መሄድ ያለበት። ማህበረሰብ ጋር ሄደ እንደዚህ አይነት ነገር የምታረገው በወላጆቹም ቂም አለበት ይመስለኛል ይሄ መደረጉ። አዎ ማለት እንደዚህ ያልፈለገው ህይወት ውስጥ ነው የገባው። እሱ ላይ እየፈረድኩኝ አይደለም፣ የማይፈልገው ህይወት ውስጥ ነው የገባው። ስለዚህ ራቅ ብሎ ከቤተሰብ ርቆ ሄዳለሁ፣ እሱ ጋር እንገናኛለን። ለዛ ነው ቤተሰቦቹንም መሞት ምናምን ማለት እንደዚህ ዲቴል የቤተሰቦቹን ኢንፎርሜሽን ያልሰማሁት። ቀረቤታ አይሆን ከሱ ጋር ብቻ ሆናል ሰፈር ለቅቄ ስለወጣው ማለት ነው። እሱ ጋር ነው አሁን ኖርማሊ እያወራሽ ያለሽው፣ የምትገናኙ የምታወሪው ነው። አንቺ ለራስሽ አትፈሪም ወይ? አሁን እየነገርሽኝ ያለሽው ሴቶቹን በዋናነት ህጻናቱን ቢኖሩ ግን በዋናነት ሴቶቹን እየጠቃለሽኝና አንቺ ለራስሽ አትፈሪም ወይ? ያው አንቺም ሴት ነሽ ብዬ አምናለሁና አስባለሁ ማለት ይሄ ካላየው በምናምን አለ። ስለዚህ አንቺስ ምን ያህል ሴፍ ነሽ ከሱ ጋር? እኔን እንኳን እንደዚህ መጉዳት አስቦ አያውቅም ይመስለኛል። እኔ እንደዚህ በተንኮል ያሰባል። ቀረቤታችን በጣም ነው የምንግባባው ማለት ከልጅነት ጀምሮ እንተዋወቃለን። ለመጉዳት እኔን ያስባል ብዬ አላስብም። ግን የማያቸው ነገሮች ደስ ስላላሉኝ ነው ማለት አብሮ ሴቶች ይመጣሉ ምናምን ግን ተመልሰው አይመጡም። ከዛ ቤትም ሲወጡ አላይም። ገባህ? የሚመጡት የተወሰነ ጊዜ ጓደኛ ይሆናቸዋል። ከዛ በኋላ ምንድነው ምን ነው የት ሄደች ምናምን ስለ ልጅቷ የት ሄደቻችሁ ምናምን ስለ
በቃ የለም ተለያየን አይነት ነገር ነው የሚያወራልኝ። ኦኬ እኔ አላያቸው በቃ ምን የሚጠራጠር ነገር ስላለ ነው። ገባ? አሁን አንቺ መስመሩን ግልጽ ላድርገውና መጀመሪያ ይሄ ሰው ሴቶቹን እንደ ገርል ፍሬንድ ይይዛቸዋል። ከዛ ግን አመት ቆይተው ይጠፋሉ። ስለዚህ ይሄ ነገር ሲፈጠር በፊት የሰማሽው ወሬ ጋር ተመሳሰለብሽ። በፊት እንደዚህ ይደረግ ነበር፣ ጠንቋዩ እንደዚህ ያልሽ ነገር ያ ነገር ሊሆን ይችላል፣ ላይሆንም ይችላል። ግን ደግሞ ይሄ በሽታው የሚነሳበት ምን የሚራግበው እንደዚህ አይነት ነገሮችን ለጠንቋዩ ሲገብር ነው። ኦኬ እና እንደዛ ስለማላገኛቸው ነው። ገባ? ሴቶች ማለት ያን ያህል ጸብ ኑሮ ምናምን የሚለያያቸው አይደለም። በጣም በፍቅር ተንከባክቧቸው የሚፈልጉትን ነገር አድርጎላቸው ሴቶቹ የሚሄዱ የሚለዩ አይነት ነገር አይደሉም። አሁን እነሱ በቀለ ስራ እየሰራ ነው ገንዘብ የሚያገኘው ወይስ በምን አይነት ሁኔታ? ስራ ምንም ነገር እየሰራ አይደለም። ጠንቋዩን እያገለገለ አዎ የሚኖርበት ገንዘብ አለ። የሚኖርበት በደንብ ቅብርር ብሎ የሚኖርበት ገንዘብ አለ። ግን ምንም ስራ አይሰራም። ስራ የሚባል ነገር አይሰራም። የሚገርምሽ ነገር አሁን ከቅርብ ጊዜ በኋላ ምን ኖቲስ ያደረኩት ነገር ምንድነው፣ በዚህ በአምልኮ ውስጥ ያሉ ሰዎች አብዛኞቹ ስራ ላይ አይደሉም፣ ግን ገንዘብ አላቸው። በምን ያ ነገር እንደሚመጣ ግራ ነው የሚያጋባው። እሺ እና አሁን እሱን እንዴት ነው ልናገኘው የምንችለው? ማለት ከእሱ ጋር ኮሚኒኬት ልናደርግ የምንችለው በምን አይነት ነው? አብረሽን ሄደሽ ምናምን በሆነ ሚንስ እናገኘዋለን ወይስ ብቻችን ሄደን? ምንድን ነው ያንቺ ሀሳብሽ? ችግር የለም እኔን ስለሚገባባኝ ብዙ ሰው አይቀርብም ብዬ እኮ ነው እስከነገርሽኝ ነገር ግን በምንም አይነት መንገድ ይሄን ሰው ልናገኘው አንችልም። ትክክል፣ ሰው አይቀርም። ብዙም ሰው ይፈራል መቅረብ ምናምን ደስ አይልም ከኔ ጋር የሚባባው። ስለዚህ እኔ ሁሉ ነገር ነው ያመቻችላችኋለሁ እንድታገኙት ምን እንድትሉት ማለት ነው። ሲስተሙን እፈጥርላችኋለሁ፣ አገናኛችኋለሁ ነው። ስለዚህ እናገኘውና እንዳልሽው ከጀርባ የሆነ ነገር ካለ እሱን ቼክ እናደርጋለን። ከሌለም ደግሞ ያ መጠራጠርሽን እንደ በጎ አይተ ነው ለቀጣይ እንደዚህ እናደርጋለን የሚለውን ነገር እናስተካክላለን። አይሻልም? እሺ እንግዲህ ውድ ቤተሰቦቼ ያው የበቀለ ታሪክ የሰማችሁትን ይመስላል። ስለዚህ ቀጥታ በቀለ ወደሚኖርበት ቦታ ወይም የሚኖርበት አካባቢ እንሄድና በቀለን ቼክ እናደርገዋለን። ድብቅ ካሜራ አስፈላጊ ነው ከተገኘ ደግሞ ድብቅ ካሜራ አስቀምጠን ያው የሱን ሂደት የሱን ጉዞ ክትትል እናደርጋለን። ይህን የምንሰራበት ትልቁ ምክንያት ቀጣይ ሌላ ሰው ህይወት እንዳይጠፋ የቀጣይ ሌላ ሰው ችግር እንዳይፈጠር ከማለት ነውና ውድ ቤተሰቦቼ አብራችሁኝ ስላላችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ በቀለ ቤት እንሄዳለን። ውድ ቤተሰቦቻችን የተባለበት ቦታ ደርሰናል። ያው ክፍት ነው ግቢው፣ ግን ለማንኛውም ብናንኳኳ የተሻለ ይመስለኛል አይደል? ተሳስቶ ከፍቶስ ነው ማለት የሰው ቤት ዝም ብሎ ዘው ተብሎ ማይገባ። ሰላም እንዴት ዋልክ? ሰላም ነው በቂ መስከረም ወይ ደህና ነሽ? እንዴት ነሽ? ሰላም ነው። ጓደኞቼ ናቸው። እንዴት ነህ? ሰላም ናቸው? ሰላም ነው። ምንድን ነው ጓደኞቼ ናቸው። ካሜራ በጣም ጎበዝ ወጣት ስለሆነ ካሜራ ምናምን አይደለም እነሱ ጓደኞቼ ስለሆኑ ሰላም ታውቃቸው። እንዴት ነህ? ሰላም ነው ናቸው? እንዴት ናቸው? አለ ምንድን ነው ወጣት ስለሆነ ጎበዝ ስለሆነ በራስህ ጥረት የምትኖር ስለሆነ እኔ ያው ወጣቶችን ኢንስፓየር ታደርጋለህ ታበረታታለህ ብለን እሷ ስንጠይቃት ጥሩ ለሌሎች ወጣቶች አስተማሪ የሚሆን ባህሪ ያለው ስነ ምግባር ያለው ሰው ስላት አንተን ጠቆመችንና የተወሰነ ቆይታ ለማድረግ ብለን ነበር ካንተ ጋር ከሷ ጋር እንኳን አድርገናል። መስከረም ጥሩ ልጅ ነች፣ ችግር የለም። እና ምን ልርዳችሁ? ምንድን ነው አሁን አንተ የምታወራኝ ነገር አልገባኝም። መስከረም ጥሩ ልጅ ነች። ያው ስላንተ ላይ መስከረም እኔ በቃ ጥሩ ልጅ ነች ለኔ ማለት ነው። ገባ? እና ምንድን ነው አቤት ገብተን ቁጭ ብለን እንድናወራ እኔ ቤት መግባት ፈልጋችሁ አንተ ለማውራት እንግባ። ግቡ መስከረም ግቢ፣ ይዘሻቸው ግቢ፣ ግቡ፣ ና ግባ፣ ግቡ። አመሰግናለን። እኔ እስክንድር እባላለሁ። በየቤቱ እየዞርኩ ወጣቶችን ኢንተርቪው አድርጋለሁ እና ዛሬ ያው አንተንም ኢንተርቪው ላደርግህ ነው ወደዚህ የመጣሁት። ቤት በጣም ያምራል። አመሰግናለሁ። መስከረም ወይ የአንቺ ጓደኞች ናቸው? አዎ፣ በደንብ ተቀበላቸው። በደንብ የሚጠይቁን በስርዓት ችግር የለም። አዎ፣ ማንኛ ያልከኝ አንተ? እስክንድር። አዎ፣ እነዚህ ካሜራ ያዙት ምናምን ያንተው ናቸው? እነዚህ ሁሉ የኛው ናቸው። እዚሁ እኔ ጋር ይንቀሳቀሳሉ። ኖርማሊ ያው የተለያዩ ጥያቄዎችን ልጠይቅህና
እዛ ያው ለወጣቶች አስተማሪ ነው ገንቢ ነው የምትለው ነገር ትነግረናለህ። እሺ የሚያስቅ ነገር አለው እንዴ? ገንቢ ስትል ነው ያው ገንቢ ማለት ጥሩ ነገር በስነ ምግባር ያው ጥሩ ባህሪ እንዳለ ነገራችሁም ስለሆነ ጎበዝም ስለሆነ ጎበዝ ልጅ ነሽ አንቺም ለኔ ታስቢያለሽ። አዎ ወንድሜ ጓደኛ አይደለህ እንዴ? እሺ አዎ እሷም እኮ ለአንተ ከማሰብም ነው ይሄን ነገር ያመጣችው። ቤትህ በጣም ያምራል። አመሰግናለሁ። እሺ እስኪ ሙሉ ስምህንና ምን እንደምትሰራ እስኪ ያለውን ነገር ንገረን። እሷ አልነገረችም። አብራኝ ተምራለች እኮ ኢንተርቪው እኮ ነው። አሁን ኢንተርቪው ያው በቀለ መሆንንማ እናውቃለን። ግን ምንድነው የምትሰራ? ቆንጆ ቤት ውስጥ ነው የምትኖረው? ላይፍ እንዴት ነው? የትዳር ሁኔታ ሁሉንም ነገር እንድትነግረኝ ብዬ ነው። ያው ስሜ በቀለ ነው። እሺ በቀለ እንግዲህ በቀለ ከተባለ ይበቅላል። በፈለገው መንገድ ይበቅላል። ለራሴ አላንስ ለሰውም እተርፋለሁ። ያው ስኬት ከተባለ እንግዲህ ደግሞ ቤት ያው ትኖራለህ። ጥሩ ቤት አለ፣ የራስ መተዳደሪያ አለ፣ መኪና አለ፣ ብዙ ነገሮች አሉ። ምንም በቃ ደህና ነኝ። ጥሩ ህይወት ነው የምትኖረው። አዎ ሞላ ያልክና ለዛ ያስታውቃል። እኔ የምልህ ለምንድን ነው ሺቲ ግንባር ላይ ያሳካው? ሺቲ ነው አይደል ግንባር ላይ ያሳካው? እና ለተሳስቻለሁ። አንተን አይመለከትም። አይ ያው ብዙ ጊዜ ሻሽ ነገር ምናምን ነው የሚታሰረው። ራስ ምታት። አሃ ለሺቲ ጥሩ ነው ለራስ ምታት። ራስ ምታት። ራስ ምታት። አይዞህ አውልቀው ካልከኝ አውልቅልሃለሁ። እሱ በቃ በሰላም ነው። አይ አውልቀው እኮ አይደለም ያልኩህ። ብቻህን ነው የምትኖረው? አይዞህ ብቻዬን ነኝ። በስመ አብ በል። በስመ አብ ስትል ይለቃል። አይመለከትም። አትልም? እሱን አይመለከትም። እሺ አንቺ በስመ አብ ለየራስሽ። መስከረም ወይ ምንድን ነው? አይ ምንም ምን ነው ሰላም አይደለም እንዴ? በቃ አጓ ጂር ማሙ ቡጋ አጓ ጂር ማሙ በቃ ምን ነው? አይዞህ በቀለ። ምን ነው ምን ሆናችሁ? አይ ተጫወቱ። እሺ ተጫወቱ። ምን ይምጣላችሁ? ሻይ ቡና ምን ይምጣላችሁ? እዚህ ነህ? እሺ አይ እንትን ነው ጥያቄ እየጠየቅንህ ነበር። ጠይቀኝ። ብቻህን ነው የምትኖረው እዚህ? ብቻዬን ነው የምኖረው አለ። አዎ አይ ጥሩ ነው። ሺቲ ታዲያ ከየት አገኘህ? የወንድ ነው ሺቲው? ምን ይሰራልሃል? አይ ጥያቄ ብቻዬን ነው የምኖር ስላልከኝ እኮ ነው። እና አንተ ሺቲ አድርገህ ነው የምትተኛው? አሁን ይሄ ምንድን ነው? የወንድ የሴት የሚባል ጨርቅ አለ? የሚለበስ ነው እንደ ቀሚስ ነው። ስፈልግ ለብሰዋለሁ ሙቀት ሲመጣ። ኦኬ ጾታ ግን ወንድ ነው ማለት እንትን አይደለም። አይዞህ ማይጠይቅ ጥያቄ አትጠይቀኝ። እሺ አንተም ቀስ እያልጠይቀው እሺ፣ አታስጨንቀው። ያስጨንቀው ነው ስትይ ምን እመስላለሁ? በቃ ተረጋጋ። መስከረም ወይ ተረጋጋ። ተይ መስከረም ወንድ ነው ያለኝ እንዴ? አንተም ተሳስተሃል። ጥያቄ ስትይ ሴት እመስላለሁ? አይ ሺቲ ስትይዝ እኮ ነው። ተው በቃ የወንድ ሺቲ ያለ አይደለም። ያው ትንሽ ነገር ያለ ጠይቁኝ። እና ስራ እንዴት ነው? ምን እየሰራ ነው የምትተዳደረው? የራሴ ስራ አለኝ፣ የግል ስራ። ንግድ ነው? ነግዳለሁ። በደንብ ነው የምትነግደው? ነግዳለሁ። አይዞህ ነግዳቸዋለሁ። አሳልፌ እሰጣቸዋለሁ። ለማን? ምን አልከኝ? ንግድ ጥሩ ነው። መስከረም ወይ ምን አለ? ምንም አላለም። አንተ እያወራ ኢንተርቪው እየጠየቀኝ በስራ ንግድ እየነገርክ ነው? ነግዳለሁ። አዎ። ተረካቢዎች እንዴት ነው? ሀብታሞች ናቸው? አቅም ያላቸው ነው? ለአንድ ሰው አስመጪዎች ናቸው። አስመጪና ላኪዎች ናቸው። አንተ ከነሱ ትቀበላለህ፣ ትሰጣለህ? እሰጣለሁ። ተጫወቱ። እሺ ሰላም ነህ? ግን አሁን ደህና ነኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን
ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው ዛሬ እንኳን የመጣ ነው እኛ ላይፍ ስታይልህ ምን እንደሆነ እንዴት አይነት የህይወት ስታይልህ እንዴት ነው እስኪ ንገረን። እንደዚህ ነው ስታይሌ። እንደዚህ ነው ነጭ በጥቁር የምለብሰው። ትእዛዝ ነው ፈልጌ ነው እንደዚህ የምታረገው። ጥቁር በነጭ ነው ሁሌ ይለበሳል። ስንፈልግ ደግሞ እቺን ብትናርደን ልብስ እናረጋትና እሺ ትጠመጠማለች። እዚህ ላይ ጠምጥመናት እሷን እንጠመጥማታለን። ጠምጥመናት ፍርድ እናበቃቸዋለን። ለፍርድ ታበቃቸው። ጥሩ ፈንትን ነው። ትዝናናለህ? እዝናናለሁ ለራስህ። ስንት ሰው ነው የሚመጣው እዚህ ወደዚህ? አንተ ብቻህን ነው ወይስ ሰው ይመጣል? መስከረም ጎበዝ ልጅ፣ መስከረም ጎበዝ ተማሪ። እኔም ስለምኮራበት እኮ ነው እናንተን ይዤ የመጣሁት። እኔ ጎበዝ ተማሪ ነበርሽ መስከረም? መስከረም አረ እንተዋወቃለን። ከሌሎች ሰዎች ምን ይለያታል? ከሴቶቹ መስከረም ቀልቤ ይወዳታል፣ አስብላታለሁ። ብዙ ጊዜ አንተ ከሌሎች ሰዎች ጋር እንደዚህ አትግባባም እና ከመስከረም ጋር ግን በደንብ ትግባባለህ። እውነትም መስከረም ብለህ ጥቅምት ትላለህ፣ ዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ትላለህ። ትቀጥላለህ፣ ረጅም ትሄዳለህ። ስለዚህ መስከረም ጥሩ ልጅ ነች። መስከረም ጥሩ ልጅ ናት አይደል? ወዳታለሁ። መስከረምን ሰማታለሁ። እንዲህ አድርግ ስትል እሺ እላታለሁ። በሬን ቆርቁራ ስትመጣ አስገባታለሁ። ሌላ ሰው ጥሩ ጓደኝነት እንዳላችሁ ነግራኝ። ሌላ ሰው አይገባም። ሌላ ሰው ከገባ ይገበራል። ይገባል። ሌላ ሰው አይገባም። ይገበራል እያልክ ነበር። ይገባዋል ነው። ይገበራል። ይገባዋል ነው ያልከው? መስከረም ንገሪው። ይገባዋል። ይገባል። እሺ እንውጣ። እንዲያቤል ጨርሰናል። ተጫዋቱ። መስከረም ተጫዋቱ። አይ እኛ እንውጣ አይደለ? አይሻልም? ምናልባት እኛ እየረበሽ ነው ከሆነ እንውጣ ብዬ እኮ ነው። ተጫዋቱ። እንድንጫወት ነው እንድንወጣ ነው የምትፈልገው? ተጫዋቱ እንዲህ አረብ ተጫዋቱ ማርያም ትጫወቱ ነው። መስከረም መስኪ ተጫወቱ። አመቱ እያለቀ ነው አይደል? መጥፎ ሰዓት ነው። መጥፎ ሰዓት ነው። መጥፎ ወር ነው። ጥሩ ነው። ያማል ብዙ ጊዜ። ጤነኛ ነኝ። አንተ ጤነኛ ነህ? ጤነኛ ነኝ። እንትን የሚሰማ ስሜት አለ? ተው። አይ አይሰማም። መስከረም ላንተ ምንህ ነች? እንዴ እስኪ ግለጻት። መስከረም ጥቅምት ነች፣ ህዳር ነች፣ ታህሳስ ነች፣ መጋቢት ነች፣
ሚያዝያም ነች፣ ግንቦትም ነች፣ ሰኔም ነች፣ ሐምሌም ነች። ሰኔ ነው አሁን ሐምሌ ነች። ጥሩ ነች። መስከረም አይደል? መስከረም ተጫወቱ። መስከረም የምትወዳት መስከረም ላይ ያጋጠመ ነገር ስላለ ነው። መስከረም ጎበዝ ተማሪ ነች። መስከረም ላይ ነው ትምህርት የጀመርነው። መስከረም ላይ ነው የተዋወቅነው ከመስከረም ጋር። አንተስ መስከረም ላይ ምን ታደርጋለህ? እማራለሁ። እንማር ነበረ ከመስከረም ጋር። አሁንስ? አሁን መስከረም ሲመጣ ምን ታደርጋለህ? እንማራለን። አሁንማ ትልቆች እኮ ነው። ስራ ጀምረሃል? ነጋዴ ሆነሃል እኮ አይደል? እንነግዳለን። መስከረም ላይ ነው የምትነግደው? መስከረም ጠፋችብኝ። ብዙ ጊዜ ሆነው ከመጣች እና አግኝታኝ አታውቅም። ሳያት ደስ አለኝ። መስከረምን እወዳታለሁ፣ አከብራታለሁ። መስከረምን ብዙ ነገር መስከረም ቤተሰቦቼ መስከረም ላይ ነው ትምህርት ያስገቡኝ። ትምህርት ስማር የነበረው በጣም ጎበዝ ተማሪ ነበርኩኝ። ተምሬያለሁ፣ በቅጡ ተምሬያለሁ። በስነ ስርዓት አንብቤያለሁ፣ ፊደል ቆጥሬያለሁ። ግን መስከረም ላይ የተጀመረ ትምህርት ጥቅምት ላይ ቆመ። ለምን ቆመ? ቤተሰቦቼ ምን አደረጉ? አስቆሙኝ። ለምን አስቆሙ? ተውኝ። ብዙ ነው ታሪኩ። ተውኝ። መስከረም በቃ እንደዛ ነው። አሁን ሰላም ነህ ግን? ማለት የሚሰማህ ስሜት አለ? ምናልባት ማገዝ ከቻልኩ ብዬ ነው። እሺ። አትችልም? አልችልም። እኔ አትችልም? ማንም አይችልም። እግዚአብሔር አይችልም። እግዚአብሔር አይችልም። ተውኝ፣ አትፈታተነኝ። እግዚአብሔርን ታውቀዋለህ? እግዚአብሔር ታውቀዋለህ? እግዚአብሔርን ቤተሰቦቼ ኩርሰር ተው። በቃ ጥሩ። ለማንኛውም እኛ ብዙም ልናስጨንቅህ አንፈልግም። ሰላም ልንልክና ያው አትጥፉ። እሺ፣ ዝም ብላችሁ አትምጡ። እንዴት ብለን እንምጣ? አትምጡ። መስከረም አሁን አትጥፉ ብለህ መልስ አትምጡ። ኑ መምጣትማ ነው። እሺ፣ ሰው ጥሩ ነው። ኑ። እሺ፣ መስከረም እንትን በይና አንቺ ነኝ። ከዚህ በኋላ እኮ እነሱም ጓደኞች ናቸው። እኔም እኮ ጓደኛ ነኝ። አንቺን አምንሻለሁ። እኔን አልወደድከኝም? ወፍራም ሰው አትወድማ? አትወደኝም? ሰው ወዶኝ ያውቃል። መስከረም ትወዳለች እኮ። መስከረም አብራኝ ነው የተማረችው። ቃሉ ደስ ብሎኝ ነው። አትወደኝም ወይ አልክ? ሂዱ በቃ ተጫወቱ። ሂዱ። ፍቅረኛ የለች? እኔማ እሷ ሻይ ታፈላለች ብዬ ነበርኩ። ትመጣለች እና እንጠብቃት። አይቻልም። ወጣቶች አይደላችሁ? እንዳልቀማ ፈራ። ወጣት ነህ አይደለ? አዎ። ተው፣ እንደዛ የለም። ኧረ ትፈራለህ? እንደዛ የለም አይደለ? መስከረም እንደዛ የለም። ተጫወቱ እንጂ ተጫወቱ። አይ በቃ እንሂድ እንጂ እንሂድና እነሱ ይመጣሉ። ሌላ ጊዜ እንጫወታለን። አይሻልም? አዎ ይመጣሉ። ከዚህ በኋላ ጓደኛ ናችሁ። እሺ፣ ቻው። ቻው። እሺ፣ አመሰግናለሁ። መስከረም ሂዱ በቃ። እሺ አባቴ፣ እሺ እመጣለሁ። እሺ እናቴ፣ እሺ እናቴ። መስከረም
ይህ ውድ ቤተሰቦቼ በጣም የሚያስደነግጥ እውነት ለመናገር ደንግጫለሁ። በጣም ራሱ እንደዚህ ብዙ ደነገጥኩኝ። በጣም ቆየሽ መሰለኝ አንቺም ካገኘሽው? ቆየሁ፣ ትንሽ ቆይቻለሁ። አዎ ያስደነግጥ ነበር አፕሮቹ፣ የሚያወራበት መንገድ እና ደግሞ መሀል ላይ ይሄ የመንፈስ የሚመስል ነገር አይነት ነገር ነበር። ብቻ ያስፈራ ነበር። ቤቱ ድባቡ ትንሽ ያስፈራል። በጣም እኔ ራሴ ፈርቼው ነበር በጣም። ካሁን ተነስቷል ነቀን ግን በጣም ይወድሻል። አዎ በጣም ነው። ከልጅነት ጀምሮ ነው የምንተዋወቀው። እንደነገር አብረን የተማርነው ብዙ ነገር አብረን ያሳለፍነውና ከጊዜ በኋላ ማለት ነፍስ አለ ከመሰረቱም እኮ አለ እናቃቃለሁ እኮ ግን አሁን እያደገ ሲል እየባሰበት መጣ። ገባ ሂደቱን ነግሬሃለሁ። በጣም አዎ ላንቺ ትልቅ ቦታ ነው ያለው። እንግዲህ ቅድምም ስትናገረኝ ምንድነው መስከረም ላይ ነው እንደዚህ አይነት ነገሮችን ብዙ ጊዜ የሚያደርገው ብለሽ ነበርና አሁን ደግሞ ያው አንቺ ስምሽ መስከረም መሆኑ ብዙ ነገሮች ብቻ የተገጣጠሙበት ነገር ነውና ዞሮ ውድ ቤተሰቦቼ ይሄ ሰው ከጀርባ ምንድነው ያለው ታሪክ በፍቅረኛው ዙሪያ ወይም በተለያዩ ዙሪያዎች ምን እንደሚመስል ለማየት ያው እና አቤል ከጀርባ እየቀረጹ በመምሰል ካሜራዎችን አስቀምጠዋል። ስለዚህ እነዛን ካሜራዎች ድብቅ ካሜራዎች ማለት ነው ምንድነው የሚያሳዩት፣ ምን እያደረገ ነው ይሄ ሰው፣ ምንስ ሊያደርግ ነው የሚሉትን ነገሮች በሙሉ እንከታተላለን ማለት ነው። እውነት ይሄ ሰው እንዳልሽው በእርግጥ ጤነኛ እንዳልሆነ ግልጽ ነው። ስለ እግዚአብሔር ማንሳት አይፈልግም። ብዙ ነገሮች ብቻ ትንሽ አረ በጣም ነው ይለያል። እሱ ማለት ድሮ እንደዚህ ያልነበር። አሁን ገባ ይሁን አሁን ወቅቱም ስለደረሰ ይመስለኛል። አሁን ነሐሴ ወደ የወራት አሁን እየተጠጋን አይደል ወደ መስከረም ሰው የሚገብርበት ጊዜ ስለደረሰ ይመስለኛል። መጨረሻው ነው መስከረም ላይ ገብሮ መስተካከል ከዛ ኖርማል ይሆናል እኮ ከዛ በኋላ ከቻለ እዛም በፊት ሊገብር ይችላል። አዎ በቃ ጳጉሜ ምናምን የሚባሉት እነዚህ ወራቶች አዎ በቃ ክረምቱን እንዳለ ማለት ነው። ክረምቱን አዎ ጥሩ እንግዲህ ውድ ቤተሰቦቼ የተባለው ነገር ምንድነው? እውነት ይሄ ሰው ከጀርባው የተደበቀ ማንነት የተደበቀ ምንነት አለው ወይ የሚለውን አብረን እናያለን። እንዳልሽውም ቤቱም አካባቢ በጣም ቆንጆ በጣም የሚያምር ቦታ ውስጥ ነው የሚኖረው። ቤት አለው፣ መኪና አለው ምናምንና ምንም ስራ ለመስራቱ ነግዳለው እገብራለሁ ሲል ነበር። ባይዘው እነግዳለሁ እገብራለሁ። አቤሎ በደንብ አስተውለዋል ብዬ አስባለሁ። ይሄን ነገር አለ የተለያዩ ነገሮችን ሲናገር ሲቀበጀጀር ነበር። ዞሮ ድብቁ ካሜራ ስላለ አሁን ቤት ውስጥ ማን ይመጣል ምንስ ይፈጠራል የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ እናንተ ደግሞ እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ልክ እንደ መስከረም ደግሞ ለማህበረሰቡ ለአካባቢው ተጨንቆ ደግሞ እንደዚህ አይነት ጥቆሞችን የሚሰጡ ሰዎች እናበረታታለን። ትልቅ ስራን የሰራሽ እውነት ለመናገር መጨረሻውን እንየውና ደግሞ በደንብ የምንመሰጋገን ይሆናል። ውድ ቤተሰቦቼ ሱፐር ቻት እና ሱፐር ስቲከር እንዳይረሳ። ሁሌም ቢሆን ሱፐር ቻት ሱፐር ስቲከር እየሰጣችሁ አበረታቱን። ጆይን የሚለውን በመቀላቀል ደግሞ በየጊዜው የምንለቀውን ቪዲዮ በደንብ ማየት ትችላላችሁ ብዬ አስባለሁ። ቤተሰብ መሆናችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አቦል ጀባ የባንክ ቤት ዘበኛ ስተኛ ቁልፉለኛ
ማርቲ ማርቲ ደህና ነሽ? ቁጭ በይ ነው ቁጭ በይ። ቡና እየጠጣሁ አለሁልሽ። ደህና ነሽ? የኔ ማር ሰላም የኔ ቆንጆ ሚስት እንዴት ነሽልኝ? ሰጠሻቸው ገንዘቡን ለነማዘር? አዎ ሰጥቻለሁ። ሁሉንም? እሺ ወንድምሽስ? ደህና ናቸው፣ ሁሉም ደህና ናቸው። ራይድ ጀመረ? ጀምሯል። አንተ እንዴት ጠፋህ? ሱቁም ጠፋህ። ነዳጅ አለቀብኝ ምናምን እያለ ይደውላል። ለማርቲ ሰጥቼልሃለሁ ብር። ለምን ደወለልህ? ነግሬው ነበረ እኮ። ምን አውቄ እናቴ። ደህና ነሽልኝ? እንዴት ነህ? ሰላም አለሁልሽ። አንቺን ሳገኝ ደስ ይለኛል፣ ደስታለሁ። ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ብሩህ ይሆናል። ቡና የጠጣው ነበር። ቡና ጠጫ? አይ አሁን የጠጣሁት ከሱቅ ነው የጠጣሁት። ወጫዘነ አጓያ ጂር ማማ አጓያ ጂርሙ ይሄ ነገር አልተዋለህ? እኔማ ገቢዎች እኮ መተው ዛሬ ግብር ምናምን ደረሰ አሉ። ገንዘብ እንድታዘጋጀኝ ነበር የመጣሁት። ለአንቺ ችግር የለም። ስንት ነው? ወደ 80 ምናምን ይላሉ። 80 ነው? 80 ሺህ ነው። 40ቸውን አውጣዋለሁ። እስከፈለጉ 80ቸውንም አውጣዋለሁ። 80 ሺህ ብር ከሆነ ደግሞ ለአንቺ ሰጥሻለሁ። ልላክልሽ? አሁን ልላክልሽ? ካሽ የለህም? ካሽም ይሰራል። አይ ወስድ ከፍሎ ነው አለ። ያው አለ፣ ሻንጣ ሙሉ ገንዘብ አለ። እንዳትጨነቂ። እሺ ይሄን ጸባይን ታው። እኔ ምን ይሻልሃል አንተ? እወድሻለሁ። እኔም እወዳለሁ እኮ በቃ። ሌላ ምን አዲስ ጨንቀኝ ነገር እኮ አለ? የመጣሁት አሁን እዛ ያስቀመጥነው መሀንዲስ አልተመቸኝም። ቤቱ ማለቅ አለበት። ታው በቃ። ምን ሆነ ነው? መሀንዲሱ ደስ አላለኝም። ላያጭበረብርን ተከታታይ እሱ እንደሚሆን እየተከታተልኩኝ ነው። አንተ እንዴት ነህ? ደህና ነኝ። ጤና? ደህና ነኝ። ለምንድን ሱቅ መምጣት ያቆምከው? አንቺ ካለሽ እኔ ምን እሰራለሁ? አይ ያው እኔን ለማየት ነው። እኔን ለማግኘት መምጣትም አቆምኩልሽ። አንቺ እመጣለሁ። አንቺ እኮ ትመጪልኝ የለም እንዴ? ተው በቃ። እኔ እኮ ደነግጣለሁ። እዚህ ትመጪልኛለሽ? እመጣለሁ፣ ግን ለምን እንደምታስደነግጠኝ? ይሄን ነገር ተው አላልኩህም? ልክ እንደዚህ እንጫወታለን። ተው አላልኩህም ወይ? እሺ ንቅ እያደረኩሽ ሚስቴ። አሁን ለማያውቅ ሰው እኮ ይደነግጣል። ፀጉርሽ ንቅ ታደርግልሽ። እወድሻለሁ። እኔም እወዳለሁ እኮ በቃ። እንግዳ መጥቶብህ ነበር እንዴ? ሲጨቃጨቁኝ ቆይተው ነው የሄዱት። አንድ የማይረባ እንግዳ መጥቶ፣ አብራኝ የተማረች ልጅ ነበረች፣ ጎበዝ ተማሪ ይዛቸው መጣች። ደስ አላሉኝም። ምንም አልተደሰትኩም። እኔ ተይው ችግር የለውም ተረጋግቼ ነው። አንቺ ስትመጪ ደስ ይለኛል፣ እረጋጋለሁ። እንግዶቹ ግን ደስ አላሉኝም። በምን አወቅሽ? አይ ቡና ሳይ ነው፣ 2 ቡና ውሃ ምናምን ሳይ ለእንግዶቹ መጣ። አንጠቀምም አሉ። ብሉ፣ ጠጡ፣ ተጫወቱ፣ ሳቁ አልኳቸው። የማይሆን ጥያቄ ጠይቀውኝ ሄዱ። አልገባኝም፣ ደስም አላሉኝም። ደውዬልህ ነበር አታነሳም። እየመጣሁ ነው ልልህ። ማርትዬ ስፈልግ ነው ማነሳው። ስፈልግ እኔ እኮ ጨነቀኝ። ታዲያ ስልክ አላነሳስትልኝ። ገንዘቡ ሰጂ፣ የምትፈልጊውን ነገር አድርጊ። ያኛው መሀንዲስ ደግሞ በአስቸኳይ መጥቶ እንዲያወራኝ ይፈልጋለሁ። በግንባር ያወራል፣ እነግረዋለሁ። ይሄውን ገንዘቡ ሰጂ፣ 100 ሺህ ብር ሰጂ። 80 ሺህ ብር ነው ያልሽው? 100 ሺህ ብር ሰጂ። ሂጂ ማርትዬ። ሂጂ ታው ብልህም ቢያልክ አይደለ? ውሰጂ። ማርታ ውሰጂ። እዛው ቁጠሪ። ዝጊ በር። ውጪ ሳልልሽ እንዳትወጪ።
አንተ የነገዳችን አስተዳዳሪ፣ አንተ የነገዳችን ሸፍጥም ክደትም ዋይታንም የምትወድ የኛ ፈጣሪ፣ አሁን ግብርህን እሰጥሃለሁ። ለአንተ የሚበረከት ነገር አለ፣ አበረክትልሃለሁ። ዝም በይ አንቺ። ገንዘቡን ቁጠሪ። ዛሬ የመጨረሻ ቀንሽ ነው። ዛሬ አንቺ ወደ ነገዳችን አስተዳዳሪ ትላኪያለሽ። ከነዚህ ቢላዎች ምረጪ። አዎ ዛሬ ትገበሪያለሽ። ደህና ነሽ? ወዴት? ደህና ነሽ? የተጎዳሽ ነገር የለም? በእውነት ተረጋጊ። ቆይ ይኸውልሽ የእኔ እናት አሁን እኛ ደርሰናል። ተረጋጊ። ቆይ አይዞሽ። አዎ ተረድቼሻለሁ። አይዞሽ የእኔ እናት። ምንድን ነው የተፈጠረው? ቆይ አንቺ ማን ነሽ? እዚህ ቤት እንዴት መጣሽ አንቺ? አይዞሽ የእኔ እናት ተረጋጊ። ትንሽ ለመረጋጋት ሞክሪና እስኪ ያለውን ነገር ንገሪኝ። ይኸው እሷም ተይዟል፣ እዛ ጋር ነው ያለው። እሺ አታስቢ። ሁሉም ሰው መጥቷል እዚህ ጋር። በቃ የአካባቢው ሰው በሙሉ መጥቷል። ማነሽ አንቺ? ቆይ እዚህ ቤት እንዴት ገባሽ? እኔ ማርታ እባላለሁ። እሺ የ2 ዓመት ከምናምን ፍቅረኛዬ ነው። 2 ዓመት ሙሉ ፍቅረኛ ነበራችሁ? እሺ ማለት ሁሉ ጊዜ እንደዚህ ወሰድ መለስ ያደርገዋል፣ ግን የዛሬው ተለየብኝ። ስለ ቤተሰቦቹ ምናምን የምታውቂው ነገር አለ? እኔ አላውቅም። ይኸውልሽ ማርታ፣ ይህ ሰው መንፈስ እንዳለበት ታውቂያለሽ አይደለ? ማለት እንደ ኖርማል ሰው ሰይጣን ያለበት ነው ይመስለኝ። በቃ ሁሉ ጊዜ ስለምፈራ ጸበል ውሰድ እለዋለሁ፣ ግን ተረጋግቶ ነው የሚያወራው። ግን የዛሬ ሁኔታ ተለየብኝ። እንደ ዛሬ ሆኖ አይቼው አላውቅም። አይደለም አንቺ ይሄን ነገር ይኸውልሽ፣ መጀመሪያም ይሄ ሰውዬ ጤነኛ እንዳልሆነ ታውቂ ነበር አይደል ማርታ? አዎ እሱማ ጤነኛ እንዳልሆነ አውቃለሁ፣ ግን እንደ ዛሬ ሆኖ አያውቅም። ይወስደዋል፣ ይመልሰዋል። በቃ በጨዋታ መሀል በወሬ መሀል ምናምን ይወስደዋል፣ ግን እንደ ዛሬ ሆኖ አይቼው። ቆይ አንቺ እሱ ጋር እንዴት ነው የተገናኘሽው የተግባባሽው? ቆይቷል እንዳልኩ 2 ዓመት ከምናምን ሆኖናል። ግን ያው ይረዳኛል፣ ብር ለቤተሰቦቼም ለእኔም ሱቅ ከፍቶልኛል፣ የተለያየ ነገር አድርጎልኛል። እና እንደ ዛሬ ግን ሆኖ በገንዘብ ነው እንደዚህ ሆንሽው ማለት ነው አንቺ? አሁን ግልጽ ነገር ችግር እኔ አሁን ጋዜጠኛ እስክንድር እባላለሁ። በዋናነት ስራዬ የኔ እንደዚህ አይነት ኬዞችን መርምሮ ማውጣት ነው። ዛሬም ደግሞ እንግዲህ የእሱ ጓደኛ ሜቢ ሰምተሻት ከሆነ ከዚህ በፊት ነግሮች ከሆነ አላውቅም፣ መስከረም የምትባል ጓደኛ አለችው። መስከረም የምትባል ጓደኛ ስለሱ ቤተሰብ ባክግራውንድ በሙሉ ጠየቀችኝ። ከአንቺ በፊት ይሄ ሰው በጣም ብዙ ፍቅረኞች ነበሩት፣ ግን ወደ መስከረም ጠጋ ሲል ወይም ደግሞ ይሄ አመቱ ሊያልቅ ሲል ያችን ፍቅረኛዋን ይገላታል፣ መስዋዕት ያደርጋታል። ግን ያን ከማድረጉ በፊት መጀመሪያ ላይ ለሁሉም ሴቶች የሚፈልጉትን ነው የሚያደርግላቸው። ልክ አንቺ ላይ እንዳደረገልሽ ገንዘብ መስጠት ለቤተሰቦችሽም ለአንቺም አሁን እንዳልሽ ሱቅም ከፍቶ እስከ መስጠት ይደርሳል። ከዛ ልክ መጨረሻዋ እቺ ጊዜ ስትደርስ ግን እነዛን ሰዎች መስዋዕት ያደርጋቸዋል ነው እኛ የደረሰን መረጃ። ይሄን ነገር ደግሞ የነገረችን መስከረም የምትባለው የቅርብ ጓደኛዋ ናት። ስለዚህ መረጃ እንዴት አልነበረሽም አንቺ ከመጀመሪያው? አሁን የዛሬ 2 ዓመት ምናምን እንተዋወቅ እንጂ በመሀል ይጠፋብኛል። አሁን ቅርብ ጊዜ ነው 1-6 ወር ምናምን ቢሆነን ነው እንጂ ከዛሬ 2 ዓመት በፊት ተዋወቅን ምናምን ደህና ሰው ነበር ምናምን፣ በመሀል ጠፋ። ምክንያቱም ባላወቅኩት ምክንያት ጠፋ። ከዛ በኋላ አሁን እቺን 6 ወር ደግሞ መደወል መገናኘት እንዳልኩ ቤተሰቦቼን በጣም መርዳት፣ ለወንድሜ መኪና መግዛት፣ ለኔ ሱቅ ከፍቶልኛል። እቺን 6 ወር ሞር ክሎዝድ ሆነ። ኦኬ
አሁን ማርታ እንደው ለንግግሬ በጣም ይቅርታ፣ ግን ገንዘብ ነው ወደዚህ ነገር ውስጥ እንድትገቢ ያደረገሽ ነው ወይስ አፍቅራሽው ነው ወደሽው? አይ ምልህ በወደውም ሙር ግን ገንዘቡ ነው በቃ የሚያደርግልኝ ነገሮች እንዳልኩ ሱቅ ከፍቶልኛል፣ ቤተሰቦቼን ይረዳልኛል ምናምን ያስፈራኛል እኮ እኔም እኮ ሁሉ ጊዜ እሳቀቃለሁ፣ ግን ያው ገንዘቡ ስለሚያስፈልገኝ ከሱ ስር መለየት አልችልም። ብዙ ጊዜ ብቻችሁን ስትገናኙ እንደዚህ አይነት ባህሪ ያሳያል እሱ? አዎ ያሳያል። ይወጣ ያሉ ነገሮች? አዎ አሁን ዛሬም እንደዚህ ነበረ፣ ግን አሁን ደግሞ ተለየብኝ። ቢሉ አምጥቶ ገብሮሻለሁ ምናምን ሲለኝ ደነገጥኩኝ። መለፍለፍ ነበረ ከዚህ በፊት የነበረው ነገር መለፍለፍ ነው እንጂ በፍጹም እንደዚህ አይነት ነገር የለም። ግን ይሁን አሁን ለምሳሌ እንደ ፍቅረኛ ቁጭ ብለህ እያወራህ እንድቅ ማድረግ፣ አንገቴ እንደዚህ መያዝ ምናምን ምልክቶች አሉ። ይኸውልሽ አሁን እኔ ቅድም እንግዳ መጥቶ ነበር ነው ሲልሽ ነበር አይደል? እሱ የዛኔ የመጣሁት እኔ ነኝ። እኔና ማርታና ክሩ አሉ። እነዚህ ካሜራማኖች ነው ሁላችንም ማለት ነው። እና ስንመጣ በድብቅ ካሜራ እዛ ጋር አስቀምጠን ነበር ይሄድ ነው። እና ስታወሩ የነበሩትን ነገር ምናምን በሙሉ እየሰማን ነበር ከጀርባ ማለት ነው። እና እሱ አንገትሽን አንቆሽ በጣም ስለማፈቅርሽ ነው ስለምወድሽ ነው ይልሽ ነው። በቃ እንደሱ አይነት ነገሮች ነበሩ የነበሩት። የዛሬው የተለየው ቢሏ ይዞብኝ መጣ እንጂ ከዚህ በፊት እንደዚህ አይነት ነገር የለውም። እንዳልኩ ዊርድ የሆነ ነገር አሁን ለምሳሌ ማነቅ ይሆናል፣ ጥልጥል ማድረግ ምናምን ነገሮች ያው ያስፈራኛል። ግን ዞሮ ማልቀርበት ነገር ስላለ ነው እንጂ ያስፈራኛል። ግን እንደዚህ እንደዛሬው ደግሞ ሆኖ አያውቅም። እና ሁሉ ጊዜ ጸበል ውሰድ ስለው አንድ ጊዜ በጣም ደብድቦኛል። በጸበሉ ምክንያት? አዎ ጸበል ውሰድ በቃ ይሄ ነገር ምንድነው ማለት ያው እንደ ሴት ያሳስበዋል። ፊቸር ትቸው ማልተዋው አይነት ሰው ነው። ይሄ ሁሉ ነገር ኢንቨስት እያደረገብኝ አይተወኝም። ከዛ በቃ ጸበል ውሰድ ምናምን ስለው በተደጋጋሚ እንደማነቅ አንድ ጊዜ በጣም መታኝ፣ በጥፊ ምናምን መታኝ። ያው የተለመደ ነገር ነው። የዛሬው ግን ለየት የሚለው ቢላ አምጥቶ ገብርሻለሁ አለኝ። እና አንቺ ምልሽ አሁን ላይክ ወጣት ነሽ እንደማይሽ ገና ብዙ ተስፋ ያለሽ ሰው ነሽ እና ይሄ ሁሉ ነገር እያየሽ ይሄ ሁሉ ነገር እየሰማሽ እንዴት አብረሽው መቆየት መረጥሽ? ያው ጀስት ማግኘት ያለብሽን ገንዘብ አገኘሽ። አሁን ሱቅ ምናምን ከፈት ሲያል ከዛ በኋላ ለምን ሙቭ አውት አላደረግሽም? ሌላ ላይፍ ለምን ለመመስረት አልሞከርሽ? ሞክሬ ነበረ ግን አይተወኝም። ገባ ሱቅ አለ፣ ቤት የምናስገነባው ቤት አለ። በሱ ያገኘኛል። ቤተሰቦቼን ያውቃል። ቤተሰቦችሽን ገላለሁ፣ እናትሽን ገላለሁ፣ ወንድም አለኝ፣ ወንድምሽን ገላለሁ፣ ቤተሰቦችሽን ሙሉ ነው ማጠፋው ምናምን ብሎ ሲያስፈራራ ያው መውጣት ይከብዳል። አንዳንዴ እንደጀመርከው መውጣቱ ቀላል አይሆንም። ሲጀምር ግን ምን አይነት ሰው ነበር? ይሄ የመጀመሪያው ተርም ላይ አንቺ ፍቅር ጥያቄም ሲያቀርብልሽ ያ ሞመንት እንዴት ነበር? እሱ እንዳልኩ የትውውቃችን የዛሬ 2 አመት ነው። 2 አመት ከምናምን ነው። እሺ ያኔ በጣም በቃ ዲሰንት ሰው ነበር ምናምን በጣም በቃ ትሁት ነበር ምናምን። እሺ ከዛ በኋላ እንዳልኩ ጠፋብኝ። ምክንያቱም ባላወቅኩት ነገር ጠፋብኝ። የዛን ሰሞን ይሄ ዲሰንት ምናምን ነበር ያልሽበት ይሄ መልካም ሰው በነበረበት ጊዜ ላይ የፍቅር ጥያቄ አቀርቦልሽ ፍቅር ምናምን ጀምራችሁ ነበር ወይስ እንደ መጀመር ነገር አለንና? ኦኬ አልተጠያየቃችሁም? ግን የሆነ ሳይን የምታየው ነገር የለም። ልክ እንደዛ ሆነና ጠፋ። ኦኬ ዝም ብሎ ድባቡ የፍቅር ይመስላል ግን ጠፋ በቃ። ከዛ አሁን ቅርብ ጊዜ ነው ደውሎልኝ ላግኝሽ ምናምን አለኝ። እሺ ከዛ በኋላ እንዳልኩ ወደ ፍቅር ገባን። ላግኝሽ ሲልሽ ምን ሆነ ነው የጠፋኸው ብያለሁ። የቤተሰብ ምክንያት ነው አለኝ። ቤተሰቦቼ ሰላም አልነበሩም፣ በቤተሰብ ምክንያት ነው ምናምን አለኝ። ክፍለ ሀገር ናቸው ነው እዚህ አዲስ አበባ ናቸው? አላውቅም። ስለ ቤተሰቦቹ ብዙ መናገር አይፈልግም። ምንድን ነው የሚልሽ? አሁን እናት አባት ስትይው ምን አይነት መልስ ይመልስልሻል አንቺ? እንዳልኩ ዊርድ ስለሆነ ስትጠይቀው ቁጣ አዘል ነገር ምናምን ስለሚያረግ መቀየር ምናምን ስላለ በቃ እኔ ይመቸውን የምናስጨንቀኝ ብዬ ያለ በእውነት ግን አሁን ፋይናሉን አየሽው ማለት ላይክ አንቺ አሁን ይመቸው ስፋን ችግር የለውም እያልሽ ያለፍሻቸው ነገሮች መስመር እየሰሩ መጡና አሁን እዚህ ደረጃ ላይ ደረሱ። አሁን የት ስላትሽ ነበር? የምሬን ነው። ላይክ ዛሬ መስከረም የምትባለው ልጅ ባትኖር ኖሮ ምናልባት ዛሬ አንቺን ልናልሽ ከዚህ በፊት የተደረጉ ነገሮች ይኖራሉ። አሁን ከሱ ጋር የምናወራ ነው የሚሆነው። ግን ዛሬ አንቺ ህይወት ስላትሽ ነበር እንደማለት ነው። ትደውለትም አያነሳም ነበረ ዛሬ። ከዛ ስቲል ያው ብዬ ነው ወደ ቤት የመጣሁት እና እንዳልኩ ብር ፈልግ ነበር። ሱቅ ከፍቶልኛል ብያል ነበር። ለሱ ብር ለመውሰድ ነበር የመጣሁት። ብር የት እንደሚያገኙ ታውቂያለሽ? አላውቅም፣ ግን እንቅስቃሴዎች አሉት። ስራ ይነግዳል ምናምን ፋሚሊ ውጭ አለኝ ይላል። እኔ አላውቅም እንዳልኩ
እንዲህ ዲቴል የምጠይቀው አይነት ሰው አይደለም እኮ። አሁን አንቺ ፍቅረኛ ሆነሻል ይሄን 6 ወር እንዳልሽው ሙሉ ለሙሉ ጊዜሽንም ምንሽንም ኢንቨስት ያደረግሽበት ነው። እሱ ምንም እንኳን ገንዘቡን ኢንቨስት ያደረገው አንቺ ደግሞ ብዙ ነገርሽን ለሱ ትሰጫለሽ እና ሲሰራ ወይም ይሄ እንደዚህ አድርገው ሲል ሰምተሽ ታውቂያለሽ? ምን አለ መሰለህ እኔ ፊት የተለያዩ ስልኮችን ሊያወራ ይችላል። እኔ አክሽኑን አይቼው ባላውቅም የተለያየ ጊዜ ብዙ ጊዜ ጠይቄዋለሁ። ምንድነው የምትነግደው? እኔ እንዳልኩ ሱቅ ከፍቶልኛል ብያለሁ። የሴቶች ኮስሞና ልብስ ቤት ከፍቶልኛል። የእሱን ግን አላውቅም። ምን አገባሽ ምናምን እንዳልኩ በቃ አንዳንዴ የምትተው ነገር የለም። ከአቅምህ በላይ ሲሆን ሞክራ የምትተው ነገር የለም። ልክ እንደዛ ነው። ባጭሩ ተሸውደሻል። እንደዛ ነው የምታስቢው ምልሽ። ያው ለገንዘቡ ብለሽ ነው የገባሽው፣ ግን ከጀርባ ያለውን ታሪክ አለማወቅሽ ደግሞ ይሸወድሽ ይመስለኛል። ምንድን ይሸወደ? የተሸወድሽው ብዬ የማስበው አንቺ ጀስት ከፊት ለፊት ያለውን ነገር ነው ያየሽው፣ ይሄ ኢንቨስት የሚያደርገውን ገንዘብ ምናምን እንጂ አንቺ ለምን እየተዘጋጀሽ እንደሆነ ለምን ይሄን ያህል ጊዜ እየጠበቀሽ እንደሆነ ወይ ነው ለምን መስዋዕት ላይ ያደርግሽ እንደሆነ አታውቂ። ምንም ነው የለሽ። መስዋዕት ነበር ዛሬ የሚያደርገኝ። yes ይሄ ልጅ የቤተሰቦቹ ከጥንቁልና ጋር የተያያዘ ነገር ውስጥ ያሉ ቤተሰቦች ናቸው። ሶ ተረግሟል። የተረገመው በጠንቋይ ነው። ያ እርግማት ደግሞ አሁን ይሄ የሚያጭበረብረው ወይም እንደዚህ ድንገት ተረስቶ አንገት የሚያንቀው ምናምን የሚያደርገው ይሄ ከጥንቁልና ጋር የተደረገበት መጥፎ አምልኮ ነው። ያ ነገር ነው እንደዚህ እንዲሆን ያደረገው። ይሄ ነገር ሊረጋጋ የሚችለው ግን እሱ ጋር ያሉ ሴቶች በሙሉ ሲገል ብቻ ነው፣ ፍቅረኞች። ስለዚህ አንቺ ደግሞ ፍቅረኛ ነበርሽ። ዛሬ ለሱ ጣዖት ወይም ደግሞ ለሱ ጠንቋይ ሊገብርሽ ነበር ማለት ነው። በነገርሽ ላይ ማርታ፣ ይሄ ታሪክ የአንቺ ታሪክ ብቻ አይደለም፣ የብዙ ሴቶች ታሪክ ነው። የሆነች ገንዘብ ለማግኘት ሲሉ ይገባሉ፣ የማይወጡት ጣጣ ውስጥ ነው መጨረሻ የሚሆነው። የእውነቴን ነው። ላይ በጣም ብዙ ጊዜ ይሄ ነገር እየተደጋገመ ነው። ሴት እህቶቻችን ትንሽ ገንዘብ ለማግኘት ብለው የሆነ ነገር ውስጥ ይገባሉ፣ መውጣት ግን አይችሉም። ከባድ ነው በጣም። ለኔ ምንም የማውቀው ነገር የለም እንዳልኩክ የሆነ መንፈስ ያለበት ሰው አይተህ ታውቃለህ አይደለ? ልክ እንደ መንፈስ ነው የመሰለኝ እንጂ በፍጹም ይሄን አላሰብኩኝም። እኔ በቃ መንፈስስ ቢሆን እንዴት ማለት ይሄን ሰው እንዴት አቅፋሽ ትተኛለሽ? መንፈስ ያለበት ሰው በምን አምነሽ? የሚቀየርበት እኮ በጣም ጥቂት ቀን ነው። እንዲህ አሁን ዊርድ የሚሆነው አሁን ለምሳሌ ማነቅ ምናምን ኢቭን እኔ ሳይካትሪስቱን ላማክሬ ነበረ። ከዛ በቃ እርጁ ምናምን ነው የተባልኩት። እሱ መሄድ አይፈልግም እንዳልኩ እሺ ማይል አይነት ሰው ግትር አይነት ሰው ነው ገባ እንጂ በፍጹም እኔ በቃ አልጠበቅኩኝም። ግን አንድ ጊዜ እንዳልኩ ጸበል እንሂድ ብዬው በቃ ሌሊቱን ሙሉ ሲመታኝ አደረ። ከዛ ጠዋት ደግሞ ይቅርታ ማለት ቤተሰብ ጋር ሁሉ ሄደ። እሱ ዞሮ ዞሮ እንግዲህ ዛሬ እግዚአብሔር ከዚህ ጉድ አውጥቶሻል። እኔ ሌላ ምንም ልልሽ አልችልም። ግን እንደዚህ አመሰግናለሁ። እናንተንም ያቺ ያልካትንም ልጅ አመስግንልኝ። አለች ውጭ ላይ ነው ያለችው፣ ስትወጪ ታገኛታለች። ግን እንደዚህ አይነት ነገር ሌሎች ሴቶች እህቶች፣ በተለይ በአንቺ እድሜ ያሉ ወጣቶች ሴቶች እንደዚህ አይነት ነገር ውስጥ እንዳይገቡ አንቺ መልእክት ልታስተላልፍ ይገባል። ዛሬ እውነት የለም መናገር እግዚአብሔር አድኖሻል፣ አትርፎሻል። ትንሽ ዘግይቶ ወይም የሆነ ነገር ተፈጥሮ ቢሆን ልክ እንደ ሌሎቹ ሴቶች ነበር የምትሆኚው አንቺ ዕጣ ፈንታሽና ምናልባት ይሄን ቪዲዮ ለሚያዩ ሴቶች፣ ወጣት ሴቶች ሀሳብ ብትሰጫቸው ያው ከአንቺ ስህተት እንዲማሩ በሚል ማለት ነው። እውነት ነው። እኔ የሚመክራቸው የሚልህ ሁሉ ጊዜ የሚደረግልህን ብቻ አለማሰብ። ያንን ሰው ከየት ነው፣ ፋሚሊዎቹ እንዴት ናቸው። አሁን ቤተሰብ አላስተዋውቅም ሲለኝ እኔ በቃ እዚህ ጋር እናቁም ብለው ምናልባት ዛሬ ተፈጠረው ላይ ደርስብኝ ይችል ነበረ። ሁሉም ከኔ ይማር። ቤተሰብ ማወቅ አብራችሁ ስላላችሁ ሰው ማጠያየቅ፣ ጓደኛ ማጠያየቅ። እሱ ጓደኛ እንኳን እኔ አስተዋውቆኝ አያውቅም። እኔ አሁን ቅድም ማርታ የምትባል ጓደኛ ስትል እኔ ገረመኝ። የለም ነው የሚለው ምንም የለም። በቃ እኔ ብቻውን ነው የማገኘው፣ ብቻውን ነው በቃ። ምናልባት በስራ አሁን እንዳልኩ ቤት እያሰራን ነው ብዬ የለም በቃ እነሱ ምናምን ነው እንጂ ከዛ በተረፈ በፍጹም እኔ ቤተሰብም ጓደኛም አለኝ ሲል ሰምቼው አላውቅም። በጣም ያሳዝናል። ግን ቤተሰቦች ውጭ አሉ፣ ክፍለ ሀገር አሉ ምናምን የተለያየ ነገር ይለኛል እንጂ ከባድ ነው በጣም። ከኔ ተማሩ።
ገንዘብ ብቻውን ህይወት አይሆንም። አንዳንዴ ለፍተን ብናገኙ ይሻላል እንደዚህ አይነት ነገር ውስጥ ከምንገባ ብዬ አምናለሁ። ውድ ቤተሰቦቼ ከማርታ እንግዲህ ብዙ እንደምትማሩ ተስፋ አደርጋለሁ። ማርታዬ እንኳን እግዚአብሔር አተረፈሽ። ያው በደንብ እናወራለን፣ ሌላም ነገር ስለሚኖር እንነጋገራለን። ያው እሱን ማውራት ስላለብኝ ነው። እሺ አሁን ቴንኪው፣ በጣም አመሰግናለሁ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እሺ የእጅህን አገኘክ? ፍታኝ። ለምን ፈታ? ፍታኝና የፈለከው ነገር ማውራት ትችላለህ። አስደበደብከኝ። እንዲሁ ታወራለህ። እንደዚህ አይደረግም። ኧረ አንተ እኮ ልትገል ነው የነበረው። ረስተኸው? አስደበደብከኝ። ልትገል እኮ ነው የነበረው እንዴ? ጭራሽ እንደዚህ አይደረግም። የሚደረገውና የማይደረገው ልትነግረኝ ይሆናል። ቆይ ለምንድን ነው እንደዚህ እያደረክ ያለው? ለራስህ አታስብም እንዴ? ምን ማለት ነው? መጥፎ ነው እንደ አይነት ነገር። ምን ነው መጥፎ? አይኑ ነገር ውስጥ አትገባ እኮ። ምን ነው መጥፎ? ንገረኝ። ውጪ ጨርሰናል ብዬ ነው እንጂ አንተም ባልደረቦችም በዚህ ሁኔታችሁ መቀመቅ ነበር የምትገቡት። እስካሁን አልገባንም። አየሽ ነበር ይቀረኝ። እስኪ ንገረኝ፣ ለምንድን ነው እንደዚህ እያደረክ ያለው? ይሄን ፍታልኝ፣ አሁን ፍታልኝና አውራኝ። የትም አልሄድም። ዝቅ በል። ፍታ ብትፈታ ይሻላል። እሺ አሁን ማውራት ትችላለህ በደንብ? አውራኝ። እሺ ለምንድን ነው እንደዚህ እያደረክ ያለው? ከመጀመሪያው ጀምረህ ንገረኝ እስኪ። ምንድን ነው የሆንከው? ምንድን ነው እንደዚህ እንድትሆን ያደረገው? የቤተሰብ ችግር ነው እሱ። የቤተሰብ ችግር ማለት? የቤተሰብ ጣጣ፣ የቤተሰብ ጉዳይ። ቤተሰቦችን እዚህ ውስጥ የከተቱ? በምን መልኩ ነው ወደዚህ እንድትገባ ያደረጉ? በጥንቁልና ያምናሉ ቤተሰቦቼ። በጥንቁልና ያምናሉ። በቃ በቀለ፣ አሁን በስርዓት የምታወራኝ ከሆነ በስርዓት አውራኝ። የማታወራኝ ከሆነ ጸበል ነው የምረጭህ። በዛው ዱላ አይደለም የምመታህ፣ ጸበል ነው የምረጭህ። ሰማን? ተው ወደዛ አድርግልኝ። እረፍ። ይሄን ጸበል ወደዛ አድርግ። እረፍ። ተው ብያለሁ እኮ እረፍ። የምታርፍ ከሆነ እረፍ። ወደዛ አድርግልኝ። ይሄ ጸበል አይደል ሲጀምር፣ ይሄ ውሃ ነው። ጸበል እዛ ጋር ነው ያለው። አታስብ። አሁን ይኸውልህ እኔ እናንተ በስርዓት እናወራ። የሆንከውን ነገር ንገረኝ፣ መፍትሄ እንፈልግለት። ምንድን ነው ያጋጠመው? ቤተሰቦች ነው እዚህ ውስጥ የከተቱ አይደለ? በጠንቋይ እያመኑ ነው አልከኝ። እስኪ እሱን ንገረኝ። እዛ ምን ተፈጠረ? አስረገሙኝ። ቤተሰቦቼ በጥንቁልና ያምኑ ነበረ። ከዛ ደግሞ አሳልፈው ሰጡኝ፣ አስረገሙኝ። ያ እርግማን ከዛ እርግማን ውጪም ሆነው አንዳንድ ሰዎችን እያመጣው እያስገበርኩ ስቀጥል ነው
ለትንሽ ነው እኮ ለትንሽ ነው ለትንሽ 1-2 ሰው ነበር የሚቀረኝ 2 ሰው ገደማ ቀላል ነበር እኮ ለምን ቶሎ መጣ ለምን አትዘገይም ነበር እንዴ እሺ ለምንድን ነው የተረገምከው አንተ ምን አጠፋክ እነሱ በጥንቁልና ያምኑ ነበር እሺ ስለዚህ እነሱ ነፃ እንዲወጡ አሳልፈው ሰጡኝ በቤተሰቦቼ እስኪ አሁን የተፈጠረው ነገር ያንተ ቤተሰቦች እነሱ ራሳቸው የሚፈልጉትን ነገር ማስደረግ ሲፈልጉ አንተን ለጠንቋይ አሳልፈው ሰጠው ነው አዎ እነሱ ምን ነበር የፈለጉት በጊዜው ልጅ ነው ልጅ ነበር የፈለጉት አንተ ልጃቸው አይደለ ልጃቸው ነኝ ስለዚህ ካንተ ውጭ ሌላ ፈልገው ነው እኔ ጥሩ መስሏቸው ነው ጥሩ ነገር እንዲፈጠር ፈልገው ነው ለኔ ብለው ነበር ግን ተሳሳቱ ቤተሰቦቼ ላንተ ብለው ነበር መጀመሪያ ይሄን ነገር ውስጥ ወደ ተሳሳተ መንገድ ሄዱ ወደ ጥንቁልና እሺ ከዛ ነፃ ለመውጣት ደግሞ እኔም ጥሩ ተማሪ እኔም ጥሩ ደረጃ እንድደርስ ቆይ አንተ ማለት እነሱ ወላጆች ለጠንቋዩ አንተን መስጠት ፈልገው ነበር ነው በጊዜው አዎ ለኔ ብለው ነው አንተ ወደ ጠንቋይ እንድትሄድ አዎ ማለት እኔ እነሱም ሰላማዊ ኑሮ እንዲኖሩ እኔም ሰላማዊ ኑሮ እንድኖር ነበር አንተ ከጠንቋይ ጋር ሰላማዊ ትሆናለህ አዎ አሳልፈው ከሰጡኝ በኋላ እሺ ረገመኝ ለምን ረገመ አንተ አልሄድክም ወደዛ ረገመኝ እና ያውቃሉ እነሱም ሄጃለሁ መሄድ አልፈልግም እንጂ አልፈልግም መሄድ አልፈልግም እነሱ ናቸው እንደዛ ያደረጉኝ አልገባህም እንዴ ስለዚህ አሁን አንተ አልሄድም እኔ ጠንቋይ ቤት ምንም ነገር አላደርግም እዛ አልፈለኩም እዛ ጠንቋዩ ደግሞ በዚህ ምክንያት ነው የረገመክ አዎ ምንድነው መሰለ እነሱ ለጥንቁልና የተመቻቸ ነገር ነበር እኔ አልፈለኩም ግን ደግሞ እሱ እኔ ከሲስተም ስወጣበት ያለ ፍላጎቴ እንደሆነ ሲገባው ረገመኝ ለሱ ግብር እንዳቀርብ አደረገኝ የተለያዩ ሰዎችን እንዳጠፋ የተለያዩ ሰዎች እንድገድል አደረገኝ ስለዚህ በዚህ ምክንያት ነው አንተ ወደ ገዳይነት የመጣኸው እሺ ምን ያህል ነፍሳትን አጥፋለክ በሱ ምክንያት ሳይሆን እሺ እኔ ምድነው እነዚህን ሰዎች ስገልል ምን አይነት ሰዎች 10 ሰዎች ብሎ ፈረደብኝ እኮ ምን አይነት ሰዎች ናቸው እነዚህ ሰዎች 10 የተለያዩ ሰዎች አብሶ ሴቶችን አዎ እሺ በሚስትነት በፍቅረኛ በገንዘብ ኃይል እያቀረብኩ አመጣና ገብራቸዋለሁ ሰው ግደልልኝና ከዛ መርገምቱ ይለቃል ያለክ እንደዛ ነው የታዘዝኩት ቤተሰቦቼ ሌላ ልጅ መውለድ ስለፈለጉ ልጅ እምቢ ስላቸው በታዘዙት መሰረት እኔን ገበሩኝ እኔን አሳልፈው ሰጡኝ ያኔ ነው እርግማኑ የመጣው ረገመክ አሁን የሱ እርግማን ምንድነው የሚያደርገው አንተ ትእዛዝ ነው ያዘዘኝ ለሱ ምገብራቸው ልጆች አሉ እንደነገርኩ እነሱን ስገል እነሱን ሳጠፋ እነሱ 10 ሰዎች ሲሞሉ ከኔ ላይ እርግማኑ ይነሳል በዛ መሰረት ነው የተጓዝኩ ያለሁት ስለዚህ እርግማኑ አንተ አሁን ምንድነው እያደረገ ያለው ማለት የተረገምከው ምንድነው ግብሩን ካላሳካው ነርቨስ ያደርገኛል ኦኬ ግብሩን ካላሳካው እንደዚህ አሁን እንደምትሆነው ማለት ነው ሌላ ነገር ውስጥ ይከተኛል በብዛት ሴቶች ላይ ነው እንደዚህ የምትሆነው አባጋ ይጂርሙ ቡጋ ጓ አጓያጂ ይጂርማሙ ከመካከለኛው ሱዳን ከደቡብ ሱዳን ነው የሚመጣብኝ ጭንቅላቴ ላይ የሚያጋጭልብኝ ይሄ ቋንቋ የሚመጣብኝ ለዛ ነው ከሱዳን ነው የሚመጣው ያሰኛል እናትና አባት በልጅነት ምን ያስደርጉ ነበር ይሄ ግቢ ላይ ምናምን የተጠቀለለ ነገር ተረውር ነበር አንተ የሞተ ዶሮ ምናምን
እነሱ ያዘዙኝን እንደዚህ አድርገህ እኔ ልጅ ሲለኝ አባቴ ቶሎ ብዬ ነው የምፈጽመው። ምን አድርጊልህ ነበር? ምን እንደሚያደርጉት አላውቅም። ጥቁር የበግ ቀንድ ካለችኝ ብላቱ በዚህ አይነት ቦታ አስቀምጥ እባላለሁ፣ አስቀምጣለሁ። አይሞት አይጥ፣ ዘይት የተቀባች አይጥ። አረ ብዙ ነገር አድርጌያለሁ። እነሱ የሚከድሙበትን ፈንዲሻ ቆርጥም ያለው እየሰራ አይደለም አይደል? ስራ የለም እና ገንዘብ ይሰጣል። ይመጣል ገንዘብ በዚህም በዛም ይመጣል። በዚህም በዛም ምንና ምን ያው የሚሰጠኛል። ሰው ነው ሳለፋ ሳልደክም ይሰጠኛል። የሌላ ሰው እድል ወስዶ የኔን እድል ያሳድግልኛል፣ በተሳሳተ መንገድም ቢሆን። ለዚህ ሁሉ ቤተሰቦቼ ናቸው። አዎ እነሱ እንደዚህ ይሄ ጥንቁልና ታሪክ ውስጥ ባይገቡ ኖሮ እኔ የት በደረስኩ። ጥሩ ጭንቅላት ነበረኝ፣ ጎበዝ ተማሪ ነበርኩ። አሳልፈው ሰጡኝ። አዎ ጠላቶቼ ናቸው ቤተሰቦቼ። ለራሳቸው ግብር ብለው ለራሳቸው ልጅ ለመውለድ ልጅ ለማምጣት ብለው እኔ አንድ ልጃቸው በቃ ነበር። አንድ ልጃቸው በቃ ነበር። ቢያስቡበት ኖሮ በአንድ አምላክ በፈጣሪ ቢያምኑ ኖሮ ልጅም አይደለም የልጅ ልጅ የሚያዩ ነበር። ግን እኔ አንድ ልጃቸውን አሳልፈው ሰጡኝ፣ ተጫወቱብኝ። አንተ ማን ነው ስምህ? እስክንድር። እስክንድር ነው ያልከኝ? አዎ እስክንድር። አረረም መረረም ሳላመሰግንህ አላልፍም። እየተነፈስኩ ነው፣ እያወራሁ ነው። ሳወራህ ይቀለኛል። አንተ ከዚህ ነገር ውስጥ መውጣት ትፈልግ ነበር? መች መግባት ስፈለግኩ? በጣም ነበር የምፈልገው። አልሆነም። ለምንድን ነው ታዲያ ወደ መንፈሳዊ ህይወት ወደ እግዚአብሔር? አልቻልኩማ። እንዴት ሆኖ? የተደረገብኝ ነገርስ ሰው እንድገል፣ ሰው እንድገብር፣ የተለያዩ መጥፎ ነገሮችን እንዳከናውን ተደርጎብኝ። አንተ እኔ እኮ ልጅ ሆኜ ብዙ ነገር ሆኛለሁ እንዳልኩ። ኧረ በስመ አብ ምኑን ላውራ? ያልተደረገብኝ ነገር የለም፣ ያልታዘዝኩት ነገር የለም። ሁሌ ቤታችን ቡና ይፈላል፣ ይከደማል። ማን እንደሚያመልኩ ብዙም አይገባኝም ነበር። ዞሮ ግን ራሴ ጋር መጣ ጉዳዩ። ይሄን እንደዚህ አድርጌ ታዘዛለሁ። ልጅነቱም አለ። ያደግኩ ስመጣ ነው ቤተሰቦቼ ጠላቶቼ እንደሆኑ የገባኝ። ጉድ ያደረጉኝ እነሱ ናቸው። እነሱ የተሳሳተ ሃይማኖት የተሳሳተ መንገድ ባይሄዱ ኖሮ እኔም እንደዚህ ባልሆንኩ። ጎበዝ ተማሪ ነኝ። መስከረም ይዛ የመጣችው ልጅ የለችም? እሷ ብዙ ነገር ታውቃለች። ጥሩ ልጅ ነችም ያልኩት ለዛ ነው። ታውቃለች። ጎበዝ ተማሪ ነኝ። አንደኛ ነው የምወጣው። እርሜን 3ኛ ወጥቼ በጣም በቃ ፀጉሬን ስነጭ ስናደድ የነበረበት ጊዜ አለ። ጎበዝ ልጅ ነኝ። ተማሪ ማለት በትምህርት ዓለም ብዙም ያው የምፈልገው ደረጃ ባልደርስ በመሀል ይሄ ነገር ቢፈጠርም በጣም ጎበዝ ተማሪ ነበርኩ። ለማንም የምተርፍ። ኧረ ምኑን ልንገርህ? ቀላቀልኩብህ። ምኑን ልንገርህ? ምኑን ላስረዳክ? አይ ተረድቻለሁ። እስካሁን ታዲያ ብዙ ነፍስ ነው ያጠፋው? ምን ያህል ነፍስ አጠፋ? ተወኝ በእናትህ። አሁንማ ምን መጨረሻዬ እኮ ነው። ምን አማራጭ አለኝ? ከመናገር ከመዘርዘር ውጪ ምን አማራጭ አለኝ? 9ኛ ሰው ነበረች ማርታ። ዛሬ ልገብራት የነበረችው ልጅ 9ኛ ሰው ነበረች። ቀጥሎ አንድ ሰው ስገል፣ አንድ ነፍስ ሳጠፋ፣ አንድ ሰው ስገብር 10 ይሞሉና እኔም ወደ ራሴ መለስ ነበረ። ትዕዛዙ እንደዛ ነበር። በነገር ላይ ጠንቋይ ቃሉን የሚያከብር አይደለም። በመጀመሪያ
ሁለተኛ 10 ሰው ገለህ ከዛ በኋላ አንተ ሱሰኛ ሆነ ያገኘውን ሰው እንድትገል ያደርጋል እንጂ በቃ ይበቃል ብሎ እዚህ ላይ የሚያስቆም አይመስልህ። ጠንቋይ አጭበርባሪ ነው፣ ሌባ ነው። ጠንቋይ የሰይጣን ተላላኪ ነው። ቤተሰቦቼም አጭበርባሪዎች ናቸው። ቤተሰቦቼም መጥፎ ናቸው። ቤተሰቦቼም ብዙ ነገር መጥፎ ናቸው። ብዙ ነገር አድርገውኛል። ጠንቋዩ ብቻ አይደለም እነሱ ናቸው። በጣም ጥሩ። ስለዚህ አሁን ምን እናድርግ መሰለህ? አሁን አንተ የግድ እረፍት ማድረግ አለብህ። እሺ። ስለዚህ ፖሊስ ጣቢያ ነው። አሁን እረፍት የማደርገው ፖሊስ ጣቢያ ነው። አዎ፣ ፖሊስ ጣቢያ ትሄዳለህ። እንደዛ አታድርግ። ኖ፣ ለምን መሰለህ? እንደዛ አታድርግ። ግድ የለም። አሁን እዚህ ጋር ነፍስ ጠፍቷል። ገብቶሃል? ነፍስ የጠፋ ስላለ ለነዛ ነፍሶች ደግሞ ተጠያቂ ሰው ያስፈልጋል። ልክ ነህ። አንተ ደግሞ አልፈርድብህም። ምንም አርገኝ፣ ምንም አርገኝ። በቃ ና አሁን እንሂድና ቆይ አውራኛ። ታዲያ አታወራኝም? እሺ፣ ምን ላውራ? አትውሰደኝ እባክህ። ግድ የለህም። ስራው ነው። አሁን ይሄኛው ምን አለ መሰለህ? ህግ ነው እኛ የምናስከብረው። ይሄን ሁሉ የህግ አካል ሰብስበህ የኔ የት እንዲሄድ ነው? የትም አልሄድም። እዚህ ቤቴ ሆኜ ፍርዴን መቀበል አልችልም። አይቻልም። እሱ ህጉ አይፈቅድም። እዛ ትሄዳለህ። ያለውን ነገር ድጋሚ እንዳታስደበድበኝ። ማንም አይነካ። ቀጥቅጠውኛል። ችግር የለውም። ና፣ ማንም አይነካ። ችግር የለም። ሂድ አለ። ና። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። መስከረም እንግዲህ የጠቆምሽው ነገር እውነቱ ነው ተገኝቷል። ያው ሁኔታውን ከጀርባ ሆነሽ እየተከታተልሽ ነበር። ያው በመጀመሪያ እናመሰግናለን ነው። ሌላ ምን እንልሻለን? አንቺን ላደረግሽው ያው ጥቆማሽ ቢያንስ የአንድ ሰው ህይወት ዛሬ አድኗል። ኧረ ምስጋና አይገባኝም፣ ግዴታዬ ነው። ይሄማ ለእናንተ ነው ምስጋና የሚገባችሁ። አምናችሁኝ ቃሌን እዚህ ድረስ መታችሁ እውነት እንደሆነ ማረጋግጣችሁ በራሱ ለኔ ትልቅ ነገር ነው። ምንም ምስጋና ያስፈልገኛል። እውነት ለመናገር አንቺ እንቅልፍ ነሳኝ። ይሄ ነገር እየበዛ ነው፣ ከጊዜ ጊዜ እየተጨነኩ ነው ምናምን ብለሽ በተደጋጋሚ ስናወራ ነበር፣ ስንነጋገር ነበርና እውነት ለመናገር ላለመምጣተኛ ምክንያቶች ስንፈጠር ነበር። ሌላ አስቸኳይ የሆኑ ጉዳዮች ስለነበሩን ማለት ነውና ዛሬ ግን ስንመጣ ያልጠበቅነው ጭራሽ ያላየነው ያላሰብነው ነገር ነው። ሀገራችን በዚህ በጥንቆላ ዙሪያ በጣም ብዙ ሰዎች እዚህ ነገር ውስጥ ላይ እንዳሉ በቃ እያየን ነው ያለነው። እንዴት ነው ማይታመን ነገር እየሆነብኝ ነው። በዚህ ያህል ደረጃ ሰው እንዴት ወደ ታች ይወርዳል? ይሄ ዘቀጣ አስተሳሰብ ነው። ሌላ ምን ይባላል? የሞተ ዶሮ መወርወር ምናምን በጣም እኔ እንጃ። ለማንኛውም አሁን አንቺን ከምስጋናው ጎን ለጎን ለሌሎች ሰዎችም መልእክት ካለሽ እንድታስተላልፊ ማመስገን የምትፈልጊው ካለ በዚሁ እግረ መንገድ እንድታመሰግኝና እንድንዘጋው ብለን ነው የጠራሁሽ። ማመስገን የምፈልገው እናንተን ነው። በጣም ነው የማመሰግነው። አምናችሁኝ ቃሌን ሰምታችሁ እዚህ ድረስ መታችሁ ይህን ሁሉ ነገር የአንድ ሰው ህይወት ማዳን ማለት ትልቅ ነገር ነው። እኔም በመዘግየቴ እኔ ራሴ ቆጨኛል፣ ቀድሜ ለእናንተ ባለማሳወቄ። መመክረው ግን ሴቶች በብዛት ሴቶች፣ ወጣት ሴቶች ልጆች ገንዘብን አይተው ብርን አይተው የሰውን ከኋላ ያለውን ባክግራውንድ ሳያጠኑ እንደዚህ አይነት ህይወት ውስጥ መግባት ምን ያህል ዋጋ እንደሚያስከፍል። እቺ ልጅ አሁን እናንተ ባደርሱላት
ምናምን የሚችል ልጅ ሞታ ነበር፣ ህይወቱ አልፎ ነበረ። ሌላ ደግሞ ሌላ ሴት በሚቀጥለው ደግሞ ጊዜ ሌላ ሴት ነበረች የምትገደል የነበረውና እኔ አሁን በቃ ሴቶቹን ነው መናገርም መምከርም የምፈልገው። በቃ ወንድ ልጅ ሲተዋወቁ ከኋላ ያለው ማንነቱን ምንድን ነው፣ ስራው ምንድን ነው፣ የገንዘብ ምንጩ ከየት ነው፣ ብሩን ከየት ነው የሚያመጣው። ቢያንስ የሆነ ነገር ሳይኖረው የሰው ልጅ ብር ያመጣል። ገባህ? ዝም ብለህ ቤት ቁጭ ብለህ የምትው ብር የሚመጣ የለም። ሳትሰራ ብር አይመጣም። እሱ ግን እየሰራ አይደለም ብሩ ነው የሚያመጣው። በቃ የሚያመጣበት የራሱ የሆነ መንገድ አለው። እና ይህንን እንዴት ነው በቃ ለእሷ ሲከፍትላት ለእሷ የሆነ ነገር ሲያደርግላት ይቺ ልጅ መጠራጠር ነበረባትና ሴቶች የኋላውን እንዴት ቢያንስ በደንብ ባክግራውንዱን ያጥኑ ነው የምለው። በቃ የዛን ሰውዬ በቃ ምንጩን የገንዘብ ምንጩን ያጥኑ። የሚደረግላትን ብቻ መልካም ነገር እያየች እሳት ውስጥ አትግባ ነው የኔ ምክር፣ ይሄ ነው። ውድ ቤተሰቦቻችን እኔም ልናገረው ያሰብኩትም ነገር ይሄንን ነው። አንዳንዴ ማር ዝም ብሎ ማር ሲቀርብልሽ ለምንድን ነው ተብሎ መጠየቁ አይከፋም። እና ያ ሰው ጥሩ ነገር አድርጎልኛል፣ ስለዚህ ከጀርባ ያለው ነገር ምን አገባኝ የሚለው ነገር ትክክል አይደለም። ሲቀጥል ደግሞ በገንዘብ ብቻ አስባችሁ የሆነ ሪሌሽን ውስጥ አትግቡ። ገንዘብ ወይም ደግሞ ያ ጥቅማ ጥቅም ከጀርባ ሌላ ነገር ሊኖረው ይችላል እና በደንብ ተጠንቀቁ፣ አስቡ። ይሄ ምክራችን ነው፣ ሁሌም የምንለው ነገር ነው። በተለይ ወጣት ሴቶች በብልጭጭ ነገር አትታልሉ። ይሄ ኃላፊ ነው። ካለፈ በኋላ የሚቆጫችሁን ነገር አታድርጉ። እች ልጅ ዛሬ እግዚአብሔር ብሎላት በእሷ ጥቆማ በመስከረም ጥቆማ ባንደርስላት ኑሮ ምንድን ነው ሊፈጠር የሚችለው? ነፍሷን አታ ነበር። ለቤተሰቦቿ ጸጸት ነው በዚህ እድሜዋ አላስፈላጊ ነገር ውስጥ መገኘቷ። ስለዚህ ውድ ቤተሰቦቼ የዛሬ መልእክታችን ራሳችሁን ጠብቁ። ጥሩ ነገርም ሲገኝ ለምን ብሎ መጠየቁ መልካም ነው ለማለት እወዳለሁ። አብራችሁን ስለነበራችሁ ስለምታበረታቱን በጣም በጣም እናመሰግናለን። አሁን ግን ልጅንም ወደ ጣቢያ መውሰድና ቃላችንም እኛ መስጠት ስለሚገባን ቀጥታ ወደዛ የምንሄድ ይሆናል። እናንተ ደግሞ ይሄንን ቪዲዮ ለብዙ ሰው እንዲዳረስ ትምህርታዊ ቪዲዮ ነውና ሁሉም ሰው እንዲያየው እንድታደርጉልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱልን ወዳጆቻችንን ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። ለዛሬ እዚህ ያበቃን። ሰላም።